ትክክለኛ ማይካድራ የተጨፈጨፈው ተጋሩ ናቸው። እኔ በአይኔ አሁንም መደግማት በአይኔ ያየሁት ከ250 በላይ እስከ 300 የሚሆን ሬሳ አይቻለሁ። የትግራይ ብቻ ይሄ ሁሉ ስቃይ፣ ይሄ ሁሉ ጭፍጨፋ፣ ይሄ ሁሉ የትግራይ ደም ሐቁን ሳላወጣ ወደ ሱዳን መግባት ማለት ሐቁን ሳልናገር ሐቁን ሳላስቀምጥ ወደ ሱዳን መውጣት ማለት ታሪክ መሰረዝ ነው፣ ታሪክ መግደል ነው ብዬ መጣ ወደ መቀሌ። ከጫሞ ወደ ጅራ ስንሄድ ከጎኔ ነበርኩና እየተጠራጠርከኝ ነበር ካንተም አዎ እና ብዙ ሰዎች እየተጠራጠሩ ነበር መጀመሪያ ሰሞኑ። ሰላም ጤና ይስጥልን ክቡራትና ክቡራን የቻናላችን ቤተሰቦች፣ ይህ ኦን ታይም ሚዲያ ነው። ዛሬም አንድ እንግዳ ይዘን ቀርበናል። እንግዳዬ ታጋይ ዮሱፍ ነው። እንግዲህ በበርካታ የማህበራዊ ሚዲያም እንዲሁም በሚዲያም እናውቀዋለን። የሶማሌ ክልል ተወላጅ ነው። ነገር ግን ከትግራይ ህዝብ ጎን ተሰልፎ ወደ በረሃ ወርዶ የትግራይን ትግል እስከ መጨረሻው ድረስ የታገለና አሁንም በትግሉ እያለፈ ያለ ታጋይ ነው ይዤላችሁ የቀረብኩትና በሱ ዙሪያ ነው ቆይታ የምናደርገው። በመጀመሪያ ስለመጣ ከልብ አመሰግናለሁ ኢየሱስ። አመሰግናለሁ ስለጋበዛችሁ በጣም አመሰግናለሁ። መልካም እንግዲህ እንደምታውቁት የማይካድራው ጭፍጨፋ በተመለከተ የመጀመሪያው የአይን ምስክር ሆኖ ለዓለም ሚዲያዎች ምስክርነቱም የሰጠ የጤና ባለሙያም ጨምር ነው ታጋይ ዮሱፍና ከሱ ጋር ነው ቆይታ የምናደርገው። እንደው እስኪ ዮሱፍ የት ነው የተወለደው? የት ነው ያደገው? ከትግራይ ጋር መቼና እንዴት ተዋወቁ የሚለው ጉዳይ ቀዳሚ እናደርግ። አመሰግናለሁ። ያው እኔም ታጋይ ዮሱፍ ኢብራሂም እባላለሁና የተወለድኩት ፋፈም ከተማ የሶማሌ ክልል ወረዳችን ያው ፋፈም ከተማ ውስጥ ነው የተወለድኩት። ለትምህርት ከተማርን በኋላ በወቅቱ ከ6ኛ ክፍል በላይ ስላልነበረ እዛ በወረዳችንና በአካባቢያችን ወደ ድሬዳዋ ወደ ቤተሰብ በመምጣት አባቴም እናቴም ያው ተከትሎ ስለመጡ ከዛ በኋላ ነው የመጡት። ኦሬዲ ግን በቤተሰብ ጋር በመምጣት ከ6ኛ ክፍል በኋላ ያለውን እዛው ድሬዳዋ ከተማ በመማር እስከ 12ኛ ክፍል እዛው ድሬዳዋ ከተማ ላይ ነው የጨረስኩት። ከዛ በኋላ ግን የኢትዮ ኤርትራ ጦርነት ሲጀመር በ90 እብሪተኛው የሻቢያ ጦር ወይም እብሪተኛው የሻቢያ መንግስት ኢትዮጵያን ሲወር እኔም አገሬ መወረር የለባትም አገሬ ተወራለች በማለት ከኢትዮጵያ መከላከያ ሰራዊት ጎን በመሆን በ1991 ዓመተ ምህረት በመሰለፍ ወደ ትግራይ ከ11ኛ ክፍል ጦር ጋር በመሆን ወደ ትግራይ መተን እስከ 92 ዓመተ ምህረት ያለው ትግራይ ዛላምበሳ ላይ ባድመ ላይ በመዋጋት እስከ ሰናፈ የኤርትራ ግዛት ውስጥ ሰናፈ የምትባል ትንሽ ከተማ የኤርትራ ግዛት ናት። በዛላምበሳ በኩል በአይጋ ጦር እዛ ድረስ በመግባት የኛ ክፍለ ጦር እኔም የክፍለ ጦር ስታፍ ስለነበርኩኝ እዛ ክፍለ ጦር ላይ እስከ ሰናፈ ድረስ በመግባት የኛ ድል አድርገን እስክንመለስ ድረስ በመከላከያ ሰራዊት ነበር የቆየሁት። ከዛ ላለፉት 18 ዓመታት በሰሜን እዝ በኢትዮጵያ መከላከያ ሰራዊት በሰሜን እዝ እስከ 100 አለቃ ማዕረግ በመድረስ ለሀገሬ ሳገለግል ቆይቻለሁ። ከዛ በመመልመል የሕክምና ትምህርት እንድማር በመከላከያ ያለው የሕክምና ትምህርት እንድማር ተደረኩኝ። የክሊኒካል ነርስ ቤሲ ነርስ። ከዛ በኋላ ግን ከ2008 በኋላ የነበረው የመከላከያ ያለውም ጥሩ ሁኔታ ስላልተፈጠረልን ከ2008 በኋላ ያለው ግርግሩ ብዙ ጥሩ ነገር ስላልሆነልኝ ለኔም ወጣለሁ በማለት በክብር ተሰናብቼ ምክንያቱም ኦሬዲ መለስ ዜናዊም አርፏል። ታጋይ መለስ ዜናዊ ካረፈ በኋላ ያው እንደሚታወቀው በጣም ትልቅ ግርግሩ ስለነበረ መከላከያ ሰራዊትም ወደ ያልተፈለገ ሀሳብ እያመራ ስለነበረ ይሄንን በመቃወም የመጀመሪያው ተሰናባች ሆኜ ወጣው በክብር። ከዛ በኋላ እንደገና በ2011 ዓመተ ምህረት የኢትዮጵያ መከላከያ ሚኒስቴር በህወሓት ወይም በወያኔ የሚለው ቃል በህወሓት ወይም በቀድሞ በነበረው መንግስት
የተከፉ ከሰራዊቱ በህወሓት አባል በነበሩት ወይም በትግርኛ ተናጋሪዎች በነበረው ችግር ምክንያት ከሰራዊቱ የተሰናበቱ ሰራዊቱ ላይ የወጡ ወይም ከሰራዊቱም የከዱ ሳይፈልጉም የተሰናበቱ ሰዎች መምጣት ይችላሉ ብሎ መመለስ ይችላሉ ብሎ ህግ አሳድሶ ህግን አዋጅን አስረቅቆ በ2011 ዓ.ም በቴሌቪዥን ስሰማ እና ሌሎች ጓደኞቼም እየደወሉ ባክን አንተ ተጎርተህ ስለነበርክ ምክንያቱም ለሌላው ብሔረሰብ ማመጣጠን እስከ ሜጀር ጀነራል እና ሌተናል ጀነራል እንባጫ ሲሰጣቸው ለኔ 50 አለቃ ነበር የተሰጠው። ስለዚህ ይሄ ትክክል አይደለም የሚል ግምገማም በየወቅቱ ስገመግምና ስናገር ስለነበረ ይሄ አንተ ተከፍተ ስለወጣህ ና ተብዬ ተጠራሁ። ስለዚህ ስጠራ እኔ መቀሌ ላይ የትግራይ ተወላጅ ጋር ትዳር አድርጌ ሁለት ልጆች ወልጄ ነበር። በወቅቱ ሁለት ልጆች ይዤ ትግራይ ላይ በጤና ቢሮ ተቀጥሬ ስሰራ ስለነበረ አይ እኔ በህወሓት አይደለም የተገፋሁት፣ እኔ ህወሓት ምንም አላደረገኝም። አንዳንድ ግለሰቦች አስከፍተው ሊሆኑ ይችላሉ፣ ግን እዛ በሚሞላው ፎርም እና በሚሞላው ስምህን እዛ ፈርመህ በህወሓት ተከፍቻለሁ በህወሓት መከላከያ ለቅቄያለሁ በሚል ሰበብ መሆን ስለሌለበት ኦሬዲ ግን ግለሰቦች አስከፍተው ሊሆኑ ስለሚችሉ በግለሰቦች ምክንያት ነው እንጂ እኔ የጠላሁት እና ጥሩ ስሜት ስላልነበረ የጠላሁት እንጂ በህወሓት አይደለም አልመለስም አልኩኝ። ከአንዴ ሁለቴም እስከ የገንዘብ ሚኒስተር አህመድ ሺዴ እስከ የጤና ጥበቃ ሚኒስተር ምክትል የነበረችዋለች ሳህረላ አብዱላሂ እነሱ ሁሉ ደውለው ና አንተ አሁን በጣም ላንተ ጊዜው የተመቻቸ ነው መጥተህ እዚህ ትልቅ ስራ መስራት ትችላለህ፣ ትልቅ መሆን ትችላለህ ሲሉኝ ኖ እኔ በህወሓት አልተከፋውም፣ ህወሓትና እኔ አንገናኝም። ምክንያቱም እኔ የኢትዮጵያ መከላከያ ሰራዊት እንጂ የህወሓት ሰራዊት አይደለሁም አልፈልግም ብዬ አሁን እንደኔ አይነት የተጠሩ ሰዎች ከዛ በኋላ ያንን ፎርም ሞልተው የተቀነሱ ሰዎች አሁን መቀሌ ውስጥ አሉ። እነሱ እስከ 8000 ብር በየወሩ ይሰጣቸዋል። አሁን በቦርድና በምናምን ተደርጎላቸው አሁንም 8000 ብር በየወሩ ያገኛሉ። እስከ 10000 ብር የሚያገኛለ ከ8 እስከ 10000 ብር ተመድቦላቸው ያገኛሉ። እኔ ግን ያው እስካሁን ምንም ነፃ ነኝ። ያገለገልኩትም ከንቱ ነው። በክብር ነው ወርግጥ የወጣሁት፣ ግን ምንም የወሰድኩት አልነበረም። አሁንም የወሰድኩት የለም። ይሄን ይመስላል የኔ ታሪክ። መልካም እንደው ወደ ጦርነቱ ሊጀመር አካባቢ ያለውን ሁኔታ እንመልከትና የሱፍ እንደው ምን አይነት ህልም ነበረው? ጦርነቱ ባይጀመር ምን እያሰብክ ነበር በወቅቱ? ምናልባትም አዝማሚያው ያስታውቅ ነበር። ትግራይ ላይ ወረራ እንደሚከፈት ግልጽ ነበር። አንተ መከላከያም ስለነበር ሁኔታዎች ከጓደኞችም ከሌሎችም ተሰማው ነበር ብዬ አስባለሁና ከዚህ ለመውጣት ሳላሰብክም ለምሳሌ ወደ ክልልህ ወይም ወደ ሶማሌ ወደ ድሬዳዋ ለመመለስ አስበሃል ነበር? አዎ በወቅቱ እዚሁ ሰሜን እዝም አፍንጫችን ላይ ስላለ ጓደኞቼ ናቸው። በጊዜው እንገናኛለን። ያው ከነሱ ከወጣ 2 አመት 3 አመት ነው ያደረኩት እንጂ ብዙም የራኩት ነገር የለም። እና ይበልጥ በጣም ታስቸግረኝ የነበረው እናቴ ነበረች። ወደ እናንተ አካባቢ ጦርነት ይፈነዳል፣ ስለዚህ ትልቅ ጦርነት ነው የሚካሄደው፣ ህዝብ ያልቃል። ስለዚህ የማለላችሁ ነው ያለው። በውስጥ በጣም ነው ህዝብ እየተነሳ ያለው። የመሀል ህዝብ የመሀል ሀገር ህዝብ በህወሓት ወይም በወያኔ ላይ ብዙ እየተነሱ ነውና እባክህ ልጅ አንተ ከዚህ ውስጥ የለህበትም የምታውቀው ነገር የለምና ና ብላ 2 3 ብርም እየላከችልኝ ስቲል ነው ብር የምትልክልኝ እሷ ናት፣ እናቴ ናትና እሷ ይሄን ስታደርግልኝ ነበረ፣ ጥሪ ስታደርግልኝ ነበረ። በጓደኞቼ መምህራኖች አሉ፣ ብዙ እንትኖች አሉ። እንዳልኩ ቅድም ያው ሚኒስትሮች ብያለሁ እና አህመድ ሺዴ እኔ በጣም ግልጽ ነው የምናገረውና አህመድ ሺዴና እነ ሳህረላ አብዱላሂ እና አህመድ ሺዴ በእርግጥ ቤተሰብ ናቸው። የኔ አንድ ጎሳ ነን ከአህመድ ሺዴም። ስለዚህ በሱ በኩል ተደርጎም ይነገረኛል፣ ከጅጅጋም ይደውልልኛል። ኖ እኔ ከህዝቡ ጋር ነው ያለሁት፣ ህዝቡ ምንም ያስከፋኝ ነገር የለም፣ ህዝቡ የሚበላውን እየበላው ነኝ፣ ህዝቡ የሚያገኘውን እያገኘው ነው። ስለዚህ ወደ እኔ የሚያተኩር ነገር አይኖርምና እኔ ስራዬን እሰራለሁ፣
ስለዚህ እንዳውም የግል ትልቅ የእናቶችና የህፃናት ሕክምና ማዕከል ለመክፈት በጣም እየተሯሯጥኩ ነበረ በዛ ሰዓት እና በወቅቱ የማዕረግ ሆስፒታል የሚባል ዳንሻ አካባቢ እዛ እንዲመድቡኝ ያደረኩና ምክንያቱም ምዕራብ ላይ ነው ለመክፈት የፈለኩት የእናቶችና የህፃናት ሞት በጣም እናቶችና ህፃናቶች እዛ አካባቢ በተለያዩ በሽታዎች በተለያዩ ተላላፊ በሽታዎች ሙቀትም ስለሆነ ስለሚሞቱ እነሱን ማትረፍ አለብኝ እና ብዬ የእናትና ህፃናት ሕክምና ማዕከል ትልቅ ማዕከል ለመክፈት በምሯሯጥበት ሰዓት ብርም አስይዤ እንትንም ሁሉ ወስጃለሁ ፍቃድ ሁሉ ወስጄ ባለውበት ሰዓት ነበር ጦርነቱ የተነሳውና ጦርነቱ በጣም ነው ያጨናገፈብኝ ህልሜን ያጨናግፎታል ወደ ኋላ ነው የመለሰኝ ልክ እንደ የመላው የትግራይ ህዝብ እንደተነጠቀው አሁን የመላው የትግራይ ህዝብ ህልሙም አላማውም ተጨናግፈዋል ያ እንደተጨናገፈው የኔም አንዱ አካል ሆኛለሁ የኔም ህልም ተጨናግፈዋል የኔም አሁን ስለዚህ እዛ ጋር ከፍቼ ለመስራት ብዙ ጥረት እያደረኩ ነበር ስለተጨናገፈ እና ወደዚህ ወደ አሁን ወዳለው ጦስ ወዳለው ብጥብጥ ወዳለው እንትንስ ከመግባታችን በፊት ግን ጥሩ ሁኔታ ላይ ነበርኩኝ እኔ እና ከህዝቡ ጋር ያለኝ በጣም የጠበቀ ግንኙነት ነበረኝ ከህዝቡ ጋር ከዛ ጦርነቱ ያው ተነሳ አሁን ጦርነቱ ሲነሳ አካባቢ ዮሱፍ የት ነበር ዳንሻ ማዕረግ ሆስፒታል ኦኬ አሁን ለምሳሌ ጦርነቱ ሲከሰት እንዴት ነበር የሚለውን ነገር አስታውሰኝና ከትግራይ ህዝብ ጎን ተሰልፌ እታገላለሁ ብለህ የወሰንክበት ጊዜስ መቼ ነው አሁን ይኸውልህ ከእኔ ጦርነቱ እንደሚነሳ በደንብ 100% አውቃለሁ ምክንያቱም ጦርነቱ ለኛ ለአንዳንድ ሰዎች 2013 የተነሳ ይመስለዋል ጦርነቱ የተነሳው ግን 2011 አካባቢ ነው ለኔ ነው ማለት አሁን 2011 አካባቢ ወልዲያ ላይ በግ መዝረፍ የዘጉ መንገድ መዝጋት እዚህ ለትግራይ ክልል ምንም ነገር አለ መምጣት በሁሉም ዙሪያ ተከበህ ምናምን ማለት 2011 ነው የጀመረው ስለዚህ የግዴታ ደግሞ ይሄ ህዝብ ተዘግቶ መኖር ስለሌለበት የሆነ ነገር ያደርጋል ስለዚህ የሚል እምነትም ነበረኝ እኔ ይሄ ህዝብ እስካሁን ድረስ ዝም ብሎ ነው ተዘግቶ ነው ያለው በዛም ፌደራል መንግስት ደግሞ ለዛ ለሚዘጉት ሁሉ ያገዘ ነው በአማራ ክልል ተዘግቷል በአፋር ክልል ተዘግቷል በጎንደር በኩል ተዘግቷል ህዝብ ለህዝብ አይገናኝም ምግብ ተዘግቷል ይሄ አስቤዛ ተዘግቷል ብዙ ንግድ እንትኖች ሁሉ እየተዘጋ እየመጣ ነውና ይሄ ጦርነት እንደሚመጣ ይታወቃል አቃለው እኔም ግን ከነገ ዛሬ ባህላችን አይደለምና ከዛሬ ነገ ይሻሻላል ከሚል የተነሳ ነው ጊዜው እየሄደ ከዛ በኋላ ምን ሆነ አሁን ብዙ ሰዎች እኔ አሁንም አስረግጬ የምናገረው ማለት ነው ብዙ ሰዎች ጦርነቱ ትግራይ ላይ እንደተጀመረ አድርጎት ነው የሚሉት ጦርነቱ ትግራይ አልተጀመረም ጦርነቱ የተጀመረው ከመሃል ሀገር ነው የተጀመረው በመሃል ሀገር ሲጀመር ማለ ክልል የነበሩ ኃይሎች ሳይቀሩ ከዛ የትግራይ ተወላጅን በወቅቱ ከህወሓት ጋር የሆነ ነገር ነበረው እንደዚህ ነበረው በማለት እየተገፋ የትግራይ ህዝብ መጣ ሁሉም አመራሩም እየተገፋ ሁሉም የተገፋ ነው የመጣውና ከዛ ሲመጣ ግን በአፋርም ትልቅ ጦር ወደ 20 ምናምን ክፍለ ጦር አፋር መስመር ዘግቷል ሌላው እንደና ትልቅ ክፍለ ጦር በወልዲያ በኩል እየመጣ ነው በዳንሻ በኩል ጎንደር ላይ ያሰፈሰፈው በዳንሻ ከተማ አልፈ የነበረው እንትን የማይታወቅ ከዚህ ፊት ያልነበረ ጦር ያሰፈሰፈ ትሬኒንግ እያደረገ እየዘጋ መጣ ስለዚህ ኦሬዲ እንደተከበበና ጦርነቱ እንደተነሳ አውቄያለሁ ካሁን ይፈነዳል ማን ነው የሚያፈነዳው እንዴት ነው የሚፈነዳው የሚለው ነገር ነው ግራ የገባኝ እንጂ ጦርነቱ እንደሚነሳ አውቃለሁ ከዛ ጦርነቱ እንደተተኮሰ ያው ይመስለኛል ትልልቁን የትግራይ ባለስልጣን የተለያየ ነገሮች ለመውሰድና ለማገት ወይም እንደዚህ የሚሉት ነገር አለ ግን አይደለም ይሄ አንድ ላይ ከመሃል ሀገር ተሰብስቦ የመጣው ነው ህዝቡንም አንድ ላይ ለመጨፍለቅ ወይም አንድ ላይ ለመደምሰስ ለመጨረስ የታለመ ስለነበረ ጀመሩት ሲጀምሩት የትግራይ ህዝብ ላይ ነው የጀመሩት መግደሉንም ምናምኑንም ሁሉ ጦርነቱ የጀመሩት የትግራይ ህዝብ
ቆሜ አልሞትም፣ እየተመለከትኩ አልሞትም። እየተመለከትኩ እኔ ቤት የመጣው እናቴ ፊት እኔን መድፈር የለባቸውም፣ ወንድሜ ጋር መገደል የለበትም፣ አባቴ መደፋት የለበትም የሚል አቋም ወሰዱ እንጂ ጦርነቱ በየዳርዳሩ እየገፋ ነበር የመጣው። ከዛ በኋላ ዳንሻ እያለን በ24 ሌሊቱ ሙሉ ተኩስ ነበረ። በ24 ሌሊት ጥቅምት 24 ተኩስ ነበረ። ምንድነው ተኩሱ? ከዛ ብዙ ሰዎች አንተ ከጦር ሰራዊት ጋር ስለነበርክ ምንድነው ይሉኛል። አይ እኔም አላቅም። ኦልሬዲ ግን ጦርነቱ 11 ሰዓት በ2011 ስለተጀመረ የዛ ይሆናል። የ2011 ጀምሮ የነበረው ጦርነት ነው የሆነው። ምክንያቱም ማዕበል ነው የመጣው፣ በማዕበል ነው የተነሱትና እዚህ ደግሞ የነበረው በዛ ሰዓት የነበረው ፍቃድ ይሰጡናል፣ የእንትን ሰጥቶናል፣ የስራ የምሰራበት ፍቃድ ምናምን እና ኖርማል ስራ ነው ስንሰራ የነበረው። እውነቴን ነው። በቃ እውነት በቃ ዛሬ ነገ ጦርነቱ ይመጣል የሚል እምነት እንጂ በዛ ሰዓት እኔ ይረዝማል የሚል ነው እንጂ በዛ ሰዓት ይነሳብኛል ብዬ አልጠበቅኩም ነበርና ከተከሰተ በኋላ በ24 ከተከሰተ በኋላ በ25 በ26 ቁስለኛ ምናምን እንዴ ከዛ በኋላ ከትግራይ ልዩ ኃይል ጋር እንዴ እኮ ከትግራይ ልዩ ኃይል ብቻ አይደለም ቁስለኛ ይመጣልናል። ቁስለኛው ሲመጣ እዛ ሕክምና ላይ ያለን እቀበላለሁ ቁስለኞችን የትግራይንም የኢትዮጵያንም የሻቢያንም እየተቀበልኩ እንዴ ይሄ ነገር እኮ በቃ አገር ለአገር የሚዋጉ ነው የመሰለኝ እንጂ ሁለት ወንድማሞች እንደዚህ የሚዋጉ አልመሰለኝም። ከዛ በኋላ እንዴ አንተ ማን ነህ ምናምን ሲሉኝ እኔ እኮ ሶማሌ ነኝ ምናምን ላለው ጦር ላይ ከዛ በኋላ እየተገፋ ሲመጣ የትግራይ ጦር እኛም ወደ ሱዳን ድንበር ለመጠጋት ለሊት ተነስተን ወጣን። በ27 28 ስንወጣ ወደ ሽግሊል የሚባል ቦታ አደርን። ከሽግሊል ወደ ማይካድራ የ40 ምናምን ኪሎ ሜትር ናት። ከዛ ከማይካድራ ደግሞ አስፋልቱን ይዘህ ወደ አብድራፍ መንገድ አለ ወደ ጎንደር የሚወስድ አብድራፍ የአማራ ክልል እዛ ባናት የሚባል ቦታ ላይ ኃይለኛ ተኩስ አለ፣ ከባድ መሳሪያ አለ። ከዛ በኋላ እንዴ ይሄ ሁሉ ለኛ ነው እንዴ በቃ ተበታትነን እንሂድ። እኛ እንግዲህ ሲቪሎች ነን፣ ሲቪል ነው። አሁን ሲቪሎቹን ይዤ ሄድኩ ነው። እዛ ሽግሊል ገባን አደርን። ከሽግሊል በኋላ ወደ ማይካድራ እየሄድን ነው እኛ። ከዛ ማይካድራ ከተማ እንደገባን ህዝቡ ተቀበለን። የማይካድራ ህዝብ ያው ውጪ ላይ ወጥቶ በሶ እየበጠበጠ ውሃ እየሰጠን ምናምን ተቀበለን። ወደ 3000 ሰዎች ነን እዛ ከዳንሻ የመጣ ነው። ከዳንሻ ተፈናቅለን አሁን ወዴት የምንሄደው? ወደ ሱዳን ወደ በረከት አድርገን ወደ ሱዳን ነው ልናቋረጥና ውስጥ አዋቂዎች ወደ ሱዳን ነው የምንሄደው። በቃ ጦርነቱ በጣም እየጨመረ ሲመጣብን ወደ ሱዳን ወዲያው በንጋታው በ29 ንጋታ አሁንም የትግራይ ሰራዊት ምናምን ያለው እዛ ከተማ ላይ ከነሱ ጋር ሆነን ቁስለኛ እየተቀበልን ነው። 29 30 ጭንቀት ፈጠረብን። ከዛ በ30 የኛ የትግራይ ሰራዊት ወይም የልዩ ኃይል የነበረው ልዩ ኃይል እሱ ወጣ ከከተማው። ሲወጣ በቃ ከተማ መደብደብ ያዘ። ከተማ ይወረወራል ከባድ መሳሪያ ከሱዳንም ከአብድራፍ በኩልም ከዳንሻ በኩልም ይመጣ ሁሉ ይወረወራል ከባድ መሳሪያ። ሻቢያም እየወረወረ ነው በእንትን ከኡሙ ሀጀር ሆኖ ከኤርትራ ይወረወራል ከባድ መሳሪያ ከኡሙ ሀጀር ወደ ሁመራና ወደ አየር ማረፊያው በአከር ትርካን ላይ ይወረወራል። ከዛ እኛ ግን እዛ ወደ ማይካድራ ሆነን የመጀመሪያ የኢትዮጵያ መከላከያ ሰራዊት ነው ይሄ አረንጓዴ ቢጫ ቀይ ነው ያዘው የኢትዮጵያ መከላከያ ሰራዊት ወደ 40 ምናምን ኦራል ይሆናል። በቃ ከተማውን እያጮኸ እየተኮሰ ከባድ መሳሪያ እያናጋ አለፈን። ወደ የሚያልፈው ወደ ሁመራ መንገድ። ከዛ በኋላ ደግሞ ይሄ አረንጓዴ ቢጫ ቀይ ያዘው ፋኖ ነው የአማራ ልዩ ኃይል ነው። እዚህ ግንባራቸው ላይ የተመጠሙ ናቸው። አማርኛን የሚያወሩት ቆመ ጠብቀኝ መሳሪያ ምናምን ያዙት። ግማሹ ቁምጣ የለበሰ ነው፣ ግማሹ በቃ እንደ ይገጠር ይመስለዋል ሰዎቹ። እነሱ ወረዱ፣ ከተማውን እምስ አደረጓት። ከዛ መግደል ጀመሩልህ። የማይካድራ ጭፍጨፋ በዚህ መልኩ ነበር የተጀመረው። በ30 ማታ ጀመሩ እስከ 1 ድረስ ነጋ። ከዛ አሁን ምንድነው መሰለ የማይካድራ ጭፍጨፋ የመጀመሪያው መንስኤው እዛ ማይካድራ ላይ ለካ ከዚህ በፊት በ77 ይመስለኛል ረሃብ በነበረበት ሰዓት በትግራይና በወሎ ላይ ረሃብ በነበረበት ሰዓት ይመስለኛል ከዚህ ከአግበ ግጀት አካባቢ
እና ሳምራ አካባቢ በጣም ኃይለኛ ረሃብ ነበር እና ከዚህ ለረሃብ ወደዛ ሰፈራ ተብሎ የተወሰዱ ይኖራሉ። እነሱ ልክ ሲሄዱ ከሳምራ አካባቢ የሄዱ ሰዎች ሳምረ ሰፈር ብሎ ቁጭ አሉ። እዛ ከግጀት ሄዱም አሉ። ግጀት ሰፈር ይባላል። ከማይቀነጣል ደግሞ ሄደዋል። ማይቀነጣል እንደዚህ ሰዎች አሉ። አባወራ ሲሄድ ትልልቁ አባወራ በቃ የሳምረ እንደዚህ ይወዙታልና እዛ ማይካድራ ላይ የሳምረ ሰፈር አሁን እነሱ ሳምሪ ይሉታል። ሳምሪ ቡድን ሳምሪ ቡድን ሳምረ ሰፈር ነው። በዛ እያሉ ግን እነኚህ ሳምሪ ሰፈር የሚባሉት ሀብታሞች ናቸው። ይሄ ወርቅ ቤት ምናምን ትልልቅ ሱቆች፣ ድንኳኖች፣ ሆቴሎች አላቸው። እነዚህ ያው ቀድሞ የሰፈሩ ስለሆኑ መኪና መንገድም ናቸው። ለንግድም ለምንም ለሱዳንም ቅርብ ስለሆኑ ይነግዳሉና ያ ከዛ ይሄ ሳሉግ የሚባል አለ። ትግራይ ነኝ ይላል፣ አንዴ አማራ ነኝ ይላል። ይሄ ሳሉግ ማለት ሽፍታ ነው፣ ቀማኛ ነው፣ ቀምቶ የሚበላ ነው፣ እየገደለ ነው የሚበላው። እሰራለሁ ይላል። ወጣት ናቸው። ይሄ ወጣት አሁን ቄሮ ምናምን ፋኖ እንደምንለው ሳሉጎች አሉ። ትግርኛ ተናጋሪ ናቸው። ትግርኛና አማርኛ የሚናገሩ የወልቃይት ሰው ናቸው። ስለዚህ እነሱ ተከፋን ባለው መንግስት ተከፋን የሚሉ ናቸውና ያ ሳሉግ ትልልቅ ብረት ነው ይዞ የሚመጣው። ትልልቅ ብረት እሱ አረም የሚነቅልበት ነው ብረቱ፣ ግን ሰውን ይመታበታል፣ ሰውን ይገልበታል። እና በዛ ነው ሰው መግደል ጀመረ። እዛ ያሉት የተጋሩ ትግራዋይን የሚሉት ሰዎች አሉ። ለነሱ እዛ ሳምሪ ሰፈር ለነሱ መምታት ጀመረ። በዛ በብረቱ በረጃጅም ብረት የሚያርሙበት አረም የሚያርሙበት በዛ ረጃጅም እየገደለ መዝረፍ ጀመረ። ሲዘርፍ ይሄ የትግራይ ተወላጅ ደግሞ አልዘረፍም አለ። ሀብታሞች ናቸው ብያለሁ። ወርቅ ቤት አላቸው፣ እዛ ጋር ድንኳን አላቸው፣ ሱቅ አላቸው፣ ብዙ ሆቴሎች አላቸው። አላዘረፍም አለ። አሁን በዚህ መሀል የኢትዮጵያ ጦር ስላለፈ አሁን እየመጣ ደግሞ ያለው ከ40 ምናምን ኦራል በላይ ነው የኢትዮጵያ መንግስት ኦራል ይዞ፣ ግን ፋኖ ይጫ ነው እና ከተማ ላይ ስለተበተኑ ያ ፋኖ መተኮስ ስለጀመረ እኛም አማራንን የሚል ይዞ ሳሉግ ለትግራይ መጨፍጨፍ ያዘ። ከዛ ትግራይ ደግሞ ያው ምልህ የሳምረ ሰፈር ናቸው እንጂ እነዛ የግጀት ሰፈሮች ኦልሬዲ ሸሽተው ነው የወጡት። የሳምረ ሰፈር ግን አትገሉንም፣ አንዘረፍም በማለት እነሱም መከላከል ጀመሩ። ሲከላከሉ ለነዚህ ለሳሉግ ነው የሚከላከሉት። ከዚህ መጥቶ ፋኖ ደግሞ ያው የሚገለውን እየገደለ የሚያርደውን እያረደ የሚዘርፈውን እየዘረፈ ብዙ ጭፍጨፋ እኔ በአይኔ አሁንም መደግማት በአይኔ ያየሁት ከ250 በላይ እስከ 300 የሚሆን ሬሳ አይቻለሁ። የትግራይ ብቻ 1-2 የሳሉግ ሬሳ አለ። ሳሉግ ሬሳ ወዲያውኑ ያነሱት የአካባቢ ሰው፣ የትግራይ ግን አያነሱት። ፋኖ እንዳለ የትግራይ ተወላጅን በብዙ መልኩ ጨፍጭፎ የሚገለውን ገሎ እዚች ጋር አንድ ገም ነግረህ ያ የሳሉጉ ሬሳ 1-2-3 ሲያነሱ የትግራዮቹን ግን አላነሱትም። አንድ የትግራይ አባት ትግርኛ ተናጋሪ የሆነ አባት እስካሁን ድረስ ጭንቅላቴ ላይ ያለ፣ አንዳንዴ በህልሜ ይመጣል ያ ሰውዬ። እባካችሁ ይሄ ሰው ይሄ የተገደለው አማራ ነው ልቅበረው ብሎ ወስዶ ልጁ ትግራይ የሆነ ልጅ እኮ ነው ከአስፋልት ላይ አንስቶ ልቅበር ብሎ አስፈቅዷቸው አንስቶ ቀብሮታል ልጁን። ግን ትግራዋይ ነው። ስለማይቀበሩ ስለማይነሱ ከዛ ከአስፋልቱ ላይ ይሄ እኮ አማራ ነው ልጄ አማራ ነው ልቅበረው ብሎ አስፈቅዶ አስቀበረ። ግን ትግራዋይ ነው። በትግርኛ ነው የተናገረው ሰውየው። አባቱ የሚናገረው በትግርኛ ተናግሮ ነው። ወደይስ አማራዩሞ ካልዕሎ ይሉ ተናገሩ። ልጄ አማራ ነው ላንሳው ልቅበረው ብሎ ተናገረና መጀመሪያ ግን የጨረሷቸው ግን በትግራዋይ ነበር የጨረሷቸው። በሚዲያዎች ግን አሁንም የማይካድራ ጭፍጨፋ የሚል አመታዊ የሻማ ማብራት በአማራ ቴሌቪዥን ታያለህ። በአማራ ልሂቃን የማይካድራ ጭፍጨፋ ሲባል ነው የምትሰማውና አሁንም ድረስ ይህንን የሐሰት ትርክት አልተቀረፈም። ምንድን ነው መደረግ ያለበት? ወደ እውነታው መታረቅ ከፈለገ አሁን የኢትዮጵያ መንግስት ወደ እውነቱ እየመጣ አይደለም። የኢትዮጵያ መንግስት እውነቱን ከፈለገ ከኔ ጋር ማውራት ይችላል። እኔ ዝግጁ ነኝ። አሁንም ዝግጁ ነኝ። ሰዓቱንም ሁሉንም አስረግጬ አሁንም
ጥበቃ ቢደረግልኝ የነበረበትን ቦታ እዚህ ብያሳየዋለሁ ለኢትዮጵያ መንግስት እውነት ከፈለገ በዛ ሰዓትም እውነቱ ይሄ ነው የሚል አምጥቼ በስዕልም በፎቶም አምጥቼ አስረክቤያለሁ ለትግራይ መንግስት በዛ በወቅቱ እና አሁንም ዲሞግራፊክ ቼንጅ የሚባል አለ የመልክዓ ምድር መቀየር ስለዚህ ያንን እየሰሩበት ነው ያሉት ሰርተውበታልም እየሰሩበት ነበር ተሰርቶበታልም እንዲህ አይነት የሐሰት ትርክት መመስረት የነሱ ባህላቸው ነው ስለዚህ ሐሰታዊ እንትሮች አሁን ከአጼ ምኒልክ ጋር የሚያዛለ ብዙ እንትሮች አሉ የነሱ በቃ ባህላቸው ነው ባህል አድርገውታል ከጥንት የመጣ የሐሰት ትርክት እየተረኩ ህዝብን እያነሳሱ ህዝብን እየጨረሱ ሊቃኑ ህዝቡን እየጎዱት ይገኛሉ ስለዚህ ይሄ ትርክት ነው መሆን የለበትም ትክክለኛ ማይካድራ የተጨፈጨፈው ተጋሩ ናቸው ሳሉግ ነው የጨፈጨፋቸው የጀመራቸው ሳሉግ ነው የጨረሳቸው በአማራ ልዩ ኃይል ያለቁት በአማራ ልዩ ኃይል በአማራ ፋኖ በኢትዮጵያ መከላከያ ሰራዊት ያለቁ ናቸው በቃ ጨረሷቸው እኮ እዛ ቦታ ላይ ይሄው መነጋገር ይቻላል በተጨባጭ ማስረጃ እንነግራቸዋለን እንሰጣቸዋለን የትግራይ መንግስትም ይሄን ነው መያዝ አለበት እኔ ብቻ አይደለም የዓለም ሚዲያ በዛ ሰዓት ስተናቸው ሲዘግቡት የነበረና ሲነገሩ የነበሩት የተጋሩ ወይም ትግራዋይ ያለቀበት ሁኔታ እንጂ ጄኖሳይድ የተፈጸመበት እንጂ የዘር ማጥፋት የስፔሻሊ የዛ አካባቢ የነበረው ተጋሩ ላይ የተደረገ ዘመቻ እንጂ የአማራ ሊቃን ያለቀበት ወይም የአማራ ተወላጅ ያለቀበት የለም መጀመሪያስ እኮ የዛ ያሉት እኮ የአማራ ተወላጁ ምናምን እኮ ሊያርስ ነው እኮ የሚገባው ተቀጥሮ እኮ ነው የቀን ሰራተኛ እኮ ነው ተቀጥሮ የሚመጣው ስለዚህ የትግራይ ባህልም አይደለም የትግራይ ባህል ቀን ሰራተኛ ተቀጥሮ አረም ሊያርምና እንትን ብሎ ለቀን ሰራተኛ የሚመጣ ገበሬ ከዛ ከአማራ ክልል የሚመጣ ገበሬ ቦታ ሰጥቶ አብልቶ አጥጥቶ ነው የሚሸኘው እንጂ አይደለም የትግራይ ጦርነት ቀጠለ ማለት አንተም ወደዚህ ወደ መቀሌ መጣ ነገሮችም ተቀያየሩ በተለይም መላው የሁሉም ሀገራት ኃይል ነው ወደዚህ ወደ ትግራይ አቅም የፈሰሰውና የተወሰነ የኃይል የበላይነት በትግራይ ላይ ሲወሰድ ነበርና መልካም ከዚህ ከመቀሌ ሲወጣ አንተም ከትግራይ ሰራዊትም የትግራይ ህዝብ የሆነው እኛ መለሳለሁ እንጂ እዚህ መቀሌ አልጠብቅም ብለህ የወጣበት አጋጣሚ ነበርና ከዛስ ምን ሆነ ወደሚለው ጉዳይ አሁን ከማይካድራ አንድ ጊዜ ይሄ ከማይካድራ ጭፍጨፋው አመለጥን እኔ አንድ ፈረም ትባል ልጅ ምናምን አንድ 4-5 ምን ሰው አመለጥን ወዴት ሄድን ወደ በረከት የምትባል በቃ ውሃውም ነው የምትሻገረው ሱዳን ትገባለህ እዛ በረከት ስደርስ በቃ ከዚህ በኋላ ወደዚህ መንገድ ሱዳን ነው አሉን ውስጤ እምቢ አለ በቃ ሱዳን ጠረፍ ደርሻለሁ ኦሬዲ ውሃውን በቃ ዋኝተህ ታልፋለህ ወይም በውስጡ በውሃ ውስጥ የምታልፈውና ያቺን ወንዝ ካለፍክ ሱዳን ትገባለህ ስለዚህ ምንም ነገር የሚያሰጋን የለም ህዝቡ እያለፈ ነው እኔ ጸጸተኝ ይሄ ሁሉ ጭንቀት ይሄ ሁሉ ስቃይ ይሄ ሁሉ ጭፍጨፋ ይሄ ሁሉ የትግራይ ደም ሐቁን ሳላወጣ ወደ ሱዳን መግባት ማለት ሐቁን ሳልናገር ሐቁን ሳላስቀምጥ ወደ ሱዳን መውጣት ማለት ታሪክ መሰረዝ ነው ታሪክ መግደል ነው ብዬ መጣሁ ወደ መቀሌ ለታሪክ ነው የመጣሁት በቃ አልመጣም ብያቸው ልጆቹን ሌላ 50 ምናምን ሰው ሸኝቼ ከኔ ጋር የነበሩት 11 ሐኪም ሸኝቻለሁ ወደዛ የዲቪዥን ሆስፒታል የነበሩትን የማድረግ ሆስፒታል የነበሩት 11 ሐኪሞች አሁን አራቱ አሉ እዚህ አዲስ አበባ ላይ አንዱ መቀሌ ላይ አለ 11ዱ ሸኝቼ እኔ ተመለስኩ ስመለስ ወደዚህ ወደ መቀሌ መጣሁ ስመጣ ወደ ትግራይ ቴሌቪዥን የሄድኩት በቃ ምንድነው አሉኝ በቃ ይሄ አለ ዛፉ የምትባል ጋዜጠኛ ነበረች በዛ ሰዓት አይ ዶንት ኖ አሁን እንዳልሽ አላውቅም ይሄ አለ ይሄን ለመናገርና ይሄን ለመስጠት ነው የመጣሁት ተጨባጭ ማስረጃ ሰጠዋቸው ተጨባጩን ነገርኩኝ የዛን ጊዜ ነው የምነግርህ ከዛ በኋላ ይሄ ነው የሚመስለው ማይካድራ ይሄ ነው እነሱ ገና በዜና ሳይሰሩት እነሱ ገና በዜና ሳያቀናብሩት እኔ ሰጥቻቸዋለሁ ለትግራይ ቴሌቪዥን ለድምጽ ወያኔ ይሄው እባካችሁ የትግራይ ህዝብ እያለቀ ነው ለዓለም ህዝብ አሳዩልኝ ከዛ ካሳየዋቸው በኋላ ያን ከነገርኳቸው በኋላ ኦሬዲ አልቆየንም 2 ቀን 3 ቀን በኋላ የትግራይ ህዝብ እየተጨፈጨፈ ነው የሶማሌ ጦር በራያ ገብቷል የሶማሊያ ከኢትዮጵያ ሶማሌ ውጪ የሆኑት ጦር ገብቷል
የተማረኩ ምናምን በእጃችን ገባ በዚህ ሲመጣ ኦሬዲ አናጋገርኳቸው ሁሉ በቃ ኦሬዲ ጠበበ ጊዜው እንትኑ ወቅቱም ጦርነቱ በጣም እየተፋፋመ የትግራይ ልዩ ኃይልም እየተሸነፈ ምናምን ህዝብን መምታት ከህዝብ ጋር ማደባለቅ ያው ኦሬዲ አነሳሳቸው ከመጀመሪያም ከ2011 ጀምሮ ትግራይን ከምድረገጽ ማጥፋት ስለሆነ አመጣጣቸው አላስገረመኝም እኔ ያ የማይካድራ ጭፍጨፋ ኦሬዲ የትግራይን ከምድረገጽ ማጥፋት ስለነበር ምንም ኦሬዲ ይታወቃል አቃዋል ነው በለኔ በቃ እነዚህ ሰዎች ከምድረገጽ ሊያጠፏቸው ተነስተዋል የሚል አቋም ነበርኝ እኔ ለራሴ በቃ ከዛ ባይገርምህ ግን እዚህ ጋር ላቋርጥህና የ2012 ዓመተ ምህረት ላይ የእንትኖች ነበሩ የነዚህ የፌደራሊስት ኃይሎች እዛ ደብረጽዮን እየመራ ነበር ፕሬዝዳንት ደብረጽዮን ፕላኔት ሆቴል ላይ እባካችሁ እዚህ አሁን ያገኘዋቸው ብሔረሰቦች ስላገኘዋቸው አንድ ጊዜ አሳትፉኝ ብዬ በልመና እባካችሁ እስቲ አሁን ብሔረሰቦችን አግኝቻለሁ የኢትዮጵያ ህዝብን አግኝቻለሁ እዚህ ጋር ስለዚህ ሊወኩሉ ባይችሉም እነኛ ፌደራሊስት ግን እንዲያውቁት እባካችሁ የትግራይ ህዝብን ሳንዱች እያደረጋችሁት ነው ስለዚህ ደብረጽዮን ፕሬዝዳንት ደብረጽዮን እንድታቀው እያልኩ መድረክ ላይ ሲናገረው ነበር የትግራይ ህዝብን ወደ ሳንዱች በኤርትራም በአማራም በአፋርም በዚህ ሳንዱች እያደረጋችሁት ነው ለማድረግ ዝግጅት ይዛችኋል ይሄው ኦሬዲ ከባችሁታል ምግብ አያልፍ በጋ አያልፍ ምንም አያልፍ እየተዘረፈ ነው ኢትዮጵያ መንግስት ኦሬዲ ለነዚህ ሰዎች እልባት ሊሰጥ አልቻለም ስለዚህ አንድ ነገር አድርጉ እናንተ ስትሄዱ ወደ ክልላችሁ የሚል መልእክት ሰጥቻቸዋለሁ በዛ ሰዓት የነበሩ ሰዎች ብዙ አቃቸዋለሁ አሁንም በዛ ሰዓት አሁን መናገር ካስፈለገኝ መናገር እችላለሁ መድረኩን ሲመሩ የነበሩት መምህር ዘሪሁን ነበር ዘሪሁን ተሾመ የአገው ምናምን አለ የኦሮሞ የኦነግ ነበሩ ለግሪያቸዋለሁ በዛ ሰዓት በኦሮምኛም በአማርኛም አድርጌ ለትግራይ ህዝብ እባካችሁ አደራችሁን እንዳትነኳቸው የትግራይ ህዝብ የሚያውቀው ነገር የለም እኔ የትግራይ ህዝብ ውስጥ ያለሁት የሚል መልእክት አስተላልፌላቸው ነበርና ይሄንንም ሊሰሙ አልቻሉም ኦሬዲ የዛ ሰዓት የነበረ ግንፈላ ነበረ ሞቃታማ ነበርና ሳባ ሄደው ብር ተከፍሎ ነው ስንሰበሰበ አሁን እኔ የዛን ሰዓት አሁንም በረሃ ላይ ነው የሰማሁት እሱን 3 ሚሊዮን ተከፍሏል የሚል ነገር ለኔ እንትን አለኝ እኔ 3 ሚሊዮን ይቅርና የዛን ጊዜ ህወሓት እንኳን አላቃተም ህወሓትም አያቀኝ ምንም አያቀኝም ስለዚህ እዛ ቦታ ላይ ሁለቱም ቀን ከኔ ጋር ተሰብስበናል እነሱ ግን እዛ ሄደው 3 ሚሊዮን ተቀብለናል እንደዚህ ተቀብለናል ኔቨር በልጆቼ እምልልሃለሁ ፌደራሊስት ኃይሎች የተሰጠ 5 ሳንቲም የለም ኢቭን ለነሱ አልጋ ተይዞ ሊሆን ይችላል እኔ ግን ቤቴ ነበር ማጥሮ የተከራዩ ቤት አለ ከሚስቴ ጋር ከልጆቼ ጋር እዛ ነበር ማጥሮ ስለዚህ ከዛ መጥቼ ነው ተሳተፈ ነበር እባካችሁ ብዬ ሶ ምንድነው የሐሰት ንትርክ ወይም ትርክት እየተረኩ ስለመጡ ባህላቸው ስለነበረ ሃይማኖታቸው ስለነበረ የሐሰት ትርክቱ ሃይማኖታቸው ጭምር አድርገው ስለነበሩ ተሰሚነት የዛ የመሃል ሀገር ህዝብ እንጂ የዚህ አካባቢ ስላልነበረ ወቅቱ ያንን ነው ጎርፍ ነበሩ እነሱና በዛ መልኩ ነበረ ጦርነት ከዛ በኋላ ግን እዚህ ከመጣ በኋላ ያው ግዴታ የትግራይ ሰራዊትን መቀላቀል እንዳለብኝ ምክንያቱም ኦሬዲ ይሄ በልጆቼ ነው የመጡት እነዚህ የሚገደሉት የሚረሸኑት እኛ 90 ዓመተ ምህረት መተን የወለድናቸው ልጆች ናቸው እንደኔ አይነቱ የኢትዮጵያ መከላከያ ሰራዊት አባል የነበረ ሰው የወለዳቸው ናቸው እነዚህ አሁን ልዩ ኃይል የተባሉት እኛ የወለድናቸው እኔ የወለድኳቸው እኔ እምላለው እኛ ጠቅላላ ሰሜኒዝም የነበርን የኢትዮጵያ መከላከያ ሰራዊት በትግራይ ላይ የነበረው አግብቶ የወለዳቸው ናቸው እነዚህ ልዩ ኃይል ለኔ ልጆቼ ናቸው ስለዚህ ያሳደኳቸው ናቸው በእጄ ላይ የነበሩ ናቸውና ከነዚህ ጋር መዋጋት የለብንም ከነዚህ ጋር መጣላት የለብንም ልጆቻችን ናቸው ስለዚህ ለምንድን ነው የምንዋጋው ከነዚህ ጋር ስለዚህ ኦሬዲ ልጆቻችን እየተጨፈጨፉ ነው እህቶቻችን እየተጨፈጨፉ ነው ልጆቻችን ተጨፈጨፈ የትግራይ ህዝብ ተጨፈጨፈ ስለዚህ እኔ አም ሶማሊ አሁንም ሶማሊ ነኝ ነገም ሶማሊ ነኝ ደሜ ነው ወድጄ አይደለም ከሶማሊ ተወለድኩት ወይም ፈቅጄ አይደለም እግዚአብሔር ነው ይሰጠኝ ወይም አላህ ነው ይሰጠኝ ፈጣሪ ነው ይሰጠኝ እንጂ እኔ ወድጄ አይደለም ስለዚህ ኦሬዲ ለፍትህ ስለሚታገሉ ፍትሃዊ ጦርነት እያካሄዱ ስለሆነ ከፍትህ ጎን መቆም አለብኝ ብዬ እኔ ከፍትህ ጎን ነው የቆምኩት በቃ ከተበደለው ጋር ነው የቆምኩት እንጂ ይሄ የትግራይ ህዝብ እኮ መሀል ሀገር ሄዶ ጦርነት አልከፈተም ወደ ባህር ዳር ሄዶ አልከፈተም
ወደ ጎንደር ሄደው አልከፈተም። መጡበት አልሄድባቸውም። እሱ ሲመጡበት ኦልሬዲ ፍትሃዊ ጦርነት ነው ይሄ። አልሞት ባይ ተጋዳይ ነው። ስለዚህ ፍትሃዊ ጦርነት ላይ ደግሞ አንተ ወደ ፍትህ ነው የምታደለው። ስለዚህ ወደ ተበደለው ፍትህ ወደ ጎደለበት ፍትህ ለተነፈገ ፍትህ ለፈለገ ቆም ያለው ነው። መልካም። ከዛ በኋላ ወደ በረሃ ወጣህ አንተ። የመጀመሪያዎቹ የጉዞ ቀናት በተለይም ያለ ምግብ ለቀናት የሚደረግ እረፍት የለሽ ለዛውም እንደ ዝንጀሮ የማይወጣበት አንዳንድ ተራራዎችም ሲወጣበት የነበረው ሁኔታ እሱን አስታውስ። አዎ ብዙ እንግዲህ ያው ከዚህ በኋላ ወደ አብያዲ ሄድ ነው። አብያዲ የምትባል ያው እስከ በመኪና ሄድን። ከአብያዲ በኋላ ያው አቅመራ የምትባል ደግሞ እዛ ድረስ ምናልባት እኔ ደግሞ ቁስለኞቹ ጋር ምናምን ጋር ማከም ስለያዝኩኝ እዛ ድረስ ነው ነው በመኪና። ከዛ በኋላ በእግር ነው ሁሉ ነገር በእግር ነው። ከዛ በኋላ ይሄ እንግዲህ ጥቅምት ህዳር 18 ወር ህዳር 19 አካባቢ ነው። ከህዳር 20 በኋላ ያለው ሁሉም በእግራችን ነው። ያ ሁሉ መገድ ስንሄድም በእግራችን ነው የምንሄደውና እኔ ከፍቶኝ ነበረ፣ ደክሞኝ ነበረ። ምክንያቱም እንደዚህ አይነት ጉዞ አልተለመደም። በመከላከያ ሰራዊቱም ያለው የ90 እስከ 92 የነበረ እንጂ ከዛ በኋላ ብዙ እረፍቶቹን ስላደረጉን እንደሱ አይነት ይገጥመኛል በ21ኛ ክፍለ ዘመን እንደዚህ አይነት ነገር ይገጥመኛል ብዬ አላሰብኩም። እኔ እውነቴን ነው የምነግርህና በዚህ ክፍለ ዘመን አሁን እዚህ ደርሼ አሁንም እንግዲህ ያው ከዛ በኋላ ከመከላከያ ከወጣው ነው እንግዲህ የሁለተኛ ዲግሪን በ2005 ዓመተ ምህረት በ2000 እንትን የዛሬ 12 አካባቢ አመት ነው በህፃናት ህክምና ማስተርስ ስፔሻላይዝ ያደረኩትና በማስተርስ ፕሮግራም እንደዚህ አይነት ነገሮች ይገጥሙኛል። እኔ ከመቀሌ ወጥቼ አይደለም ወቃ ትልቅ ከተማ ነው የምመኘው አዲስ አበባ የመኖር ምናምን እንጂ ከመቀሌም ወጥቼ ያን ያህል የዝንጀሮ ተራራ ውስጥ የዝንጀሮ ገደል ውስጥ ኖራለሁ የሚል ህልምም አልነበረኝም። ይገጥመኛል ማለት ነው። ምክንያቱም ይሄ 21ኛ ክፍለ ዘመን ያለ ነው። ተቀምጠን በጠረጴዛ ዙሪያ መፍታት የሚገባ ነገሮች ነው የምንችለው እንጂ እንደዚህ አይነት ነገሮች ይፈጠራሉ የሚል እምነት አልነበረኝምና ግን ተፈጠረ። ኦሬዲ ግን የኔ ብዬ ያስኩት ከዛ ከአቅመራ በኋላ 1 2 ቀን 3 ቀን ነው የከፋኝ። ከዛ በኋላ ምንም ማድረግ አንችልም። ኦሬዲ እናንተ የትግራይ ተወላጆች አይዟችሁ በርቱ ምናምን ስል እንዴ ይሄ ሁሉ ድብደባና ይሄ ሁሉ ስቃይ ይሄ ሁሉ የምግብ እጦት ይሄ ሁሉ ጉዞ እያየስ አይዟችሁ ይለናል እንዴ? አያፍርም እንዴ? አንዳንዱ ናይ በዓሉ ምንድነው የራሱ ሰዎች እንዲያደረጉ ምናምን ይላል። አንዳንዱ ከነሱ ጋር ያያይዘኛል ከሰራዊት ጋር ከኢትዮጵያ ሰራዊት ከሶማሊያ ሰራዊት ጋር ከብልጽግና ሰራዊት እያለ ያያይዘኛል። አዎ የራሱ በጎን የተቀመጠ ነበር። yes አዎ ከአብያዲ ስንወጣ እንጂ ከአብያዲ ከጫሞ ስንወጣ እኮ በጎን ወደ ከጫሞ ወደ ጅራ ስንሄድ ከጎን ነበርኩና እየተጠራጠርከኝ ነበር ካንተ። አዎ እና ብዙ ሰዎች እየተጠራጠሩኝ ነበር መጀመሪያ ሰሞኑን። ኦሬዲ ጥርጣሬው ከግንቦት በኋላ መጨረሻ 1 ወር ነው የተረፈኝ እንጂ ከግንቦት በፊት እኮ ሁሉ ጥርጣሬ ውስጥ ነበርኩኝ። ምክንያቱም ልክ ነህ ያስጠረጥርሃል እንዴ ያንተ በትግራይ ላይ የተዘመተ ትግርኛ ብቻ ስላወራህ የምትገደል ትግርኛ ስለተናገርክ ከትግራይ ስለተወለድክ እንግዲህ ሁሉም እኮ የትግራይ ህዝብ እኮ ፈልጓልም ከትግራይ ተወለደው ምርጡ ቢባሉ የሚመርጡት ይታወቃል። እኔ ለምሳሌ ምርጥ ብትለኝ ከሳውዲ አረቢያ ወይም የነብዩ መሐመድ ከሳቸው ጎሳ እንድፈጠር ፈልጋለሁ። ከሳቸው ጎሳ ግን በምርጫ አይደለም ወደዚህ የመጣሁት እኔ ምርጫ አይደለምና በትግርኛ ብቻ ስለተናገርክ የትግርኛ ተወላጅ ስለሆንክ የትግርኛ ቋንቋ ተናጋሪ ስለሆንክ ብቻ በምትገደልበት በምትቃጠልበት በምትረሸንበት ሴቶች በሚደፈሩበት አንተ እኔ ስታገኝ እዛ ትጠራጠራለህ። ብዙ እኮ ጥርጣሬ ውስጥ ነበር እኮ ክላሽ ያቀባበለችኝ እኮ አለች ናርዶስ የምትባል ልጅ አሁን ድረስ አስታውሳታለሁ። ውሃ ልታመጣ ነበር የሄደችው ተነስታ ልጅቷ ክላሹን ያስቀመጠችው እኔ ጭንቅላቴ ጋር ነው። የሷን ክላሽ ጠብቅ ብላኝ እኮ ነው። ከዛ አማርኛ ሳወራ ያን አማርኛ ሰምታ ሮጣ መጣችና ክላሹን ብድግ አደረገች፣ አቀባበለች። ከየት የመጣ ሙርከኛ ነህ አንተ ብላ አቀባበለችብኝ። በቃ አፌ ደርቋል፣ መናገር አልችል። ሰዎች አጠገቧ ያሉት አንቺ ተይ ይሏታል በትግርኛ። እኔ መናገር አልችል፣ ማውራት አልችል። ጨርሽኝ በቃ ዝም ብለሽ አልኳት። ተስፋ በመቁረጥ ገባህ። አሁን አንቺ አይደለሽም ይሄን ያመጣው፣ ይሄን ያደረሰን የኢትዮጵያ መንግስት እንዴት ይሄን አደረሰን? የተሰማኝ የኢትዮጵያ መንግስትን ደግሜ
ልፋረደው እንጂ ልጅቷ አይደለም። እኛ እኮ ከየት ገብቶ ነው ሙድከኛ ከኛ ውስጥ ገባ ወይ ሙድከኛ ነው እንደ የገባብን ወይም ጠላት ሰንጥቆ ገባብን ወይ ስለያ ገባብን ወይ ነው እሷ ይሄንን ያስደረጋት እንግዲህ አማርኛ ቋንቋ በማውራቴ ነው እንጂ እሷን ነው እኮ የምመስለው። ቁምጣ ነው የተለበስኩት፣ ኮስቻለሁ፣ ሰው አልመስልም፣ ጦጣ ነው የምመስለው፣ ዝንጀሮ ነው የምመስለው። በቃ የሞተ ሰው እኮ ነው የምመስለው የነበረው ሲሄድ የነበረውና እንዴት ያን ሁሉ ያለማየቷ እንጂ እሷን ነበር የምመስለው። ዞሮ ዞሮ ግን የኢትዮጵያ መንግስት ያመጣብን ስለሆነ እሱም በደንብ በጣም ነው የተሰማኝ በዛ ሰዓት። መልካም አሁን ወደ ዋናው ጉዳይ ወደ ዋናው የትግል ምዕራፍ ወደ ተወጣበት እንግባና አንዳንድ ገጠመኞች ነበሩ። መሳሪያም ብረትም ሳትይዝ የሱፍ አቀባበል ተብለሃል። የት ነው እሱ? እስኪ እሱን የስዬ የምትባል ከተማ አለችና እዛ የነበሩት የብልጽግና ሰራዊት ነበረ በዛ ሰዓት ስዬ እንትኑ ላይ ግድቡ ላይ የኤሌክትሪክ ኃይል ግድብ ስዬ ላይ ነበረና ስዬ የምትባል ከተማ ላይ ግድቡ ላይ አሉ። እኛ አሁን ከግድቡ እና ደርስ የ1 ኪሎ ሜትር የ2 ኪሎ ሜትር ልዩነት ናት። እዛ ጋር ስላሉ ማታ ጨለማ ላይ ወይም በሌሊት የብልጽግና ሰራዊት እዛ ከተማ ውስጥ ስለማይገባ ብሎ ነገሩኝ። ማን የነገረኝ? ከኛ የጤና ኃላፊ የነበሩት እና ሲነግሩኝ እንትና እና ሀጎስ ጎዲፋይ ዶክተር ሀጎስ ጎዲፋይ ዶክተር ጸጋይ ሲነግሩን ያለው መድኃኒት ይዞ የሚመጣ ማን ነው ምናምን ይሉና ከዛ ሰው ሲፈልጉ ምን ሲሉ ሲጨንቃቸው እኔ ያለው አልኳቸውና አይ አንተ ተው አንተ የኛ ትልቅ ሰው ነህ ምናምን ሲሉኝ እንዴ እኔ እኮ የወጣሁት ልሰዋ ነው በቃ ከተሰዋ ተሰዋው የትግራይ ወጣት የተሰዋ ነው ያለው እኔም ከተሰዋ ተሰዋው ኦልሬዲ የሰሜኒዝም ወታደርም ስለነበርኩኝ ከልምዱ ጋር እናንተ ብቻ አንድ 20 ሰራዊት ስጡኝ አልኳቸውና 20 ሰራዊት ኬት ይምጣል አልነበረም። 20 ሰራዊት በክላሽ ያዙት 4 ናቸው 5 ናቸው መሳሪያ ያዙት እና ሌላ ሁሉ ባዶ ነው። ተሰልፈን ሄድን። እኔ እየመራው መንገድ የሚያውቅ አንድ ሚኒሻ አደረጉልን። ክብሪት የሚባል መነሻ መንገድ የሚያውቅ እሱ አድርገን ሄድን። የ4 ሰዓት መንገድ ነው ሄድነው። ምን ፈልጎ መድኃኒት የሚያስፈልግ ለቁስለኛና ለምናም የሚያስፈልግ መድኃኒት እንዳለ በካርቶን አዘረገፍኩና ይዘን ሄድን። አሁን ይዘን ስንወጣ እዛ ቦታ ላይ እንደ ኦፕሬሽን ነው የገባ ነው። 30 ደቂቃ ነው 40 ደቂቃ ነው የቆየ ነው። ወዲያው ነው የወጣ ነውና ወዲያው ስንወጣ የሁለት የብልጽግና ሰራዊት አገኘን። ሁለት ናቸው። ሁለቱ እነሱ ለሽንት ለምናምን ብለው ከዛ ከከተማው ጥግን ትይዘዋል። እኛም እሱን እያዝን በመጣንበት ነው የምንመለሰው። ለካ እነሱ ለሽንት ነው የሚወጡትና ወደ 8 ሰዓት አካባቢ ነው ሌሊት ተጠጋግቷልና ከዛ በኋላ እንግዲህ ያለው ክላሽ 4 ነን። ስለዚህ አራቱም አንዱ ሁለት ተሸክመዋል እነሱ እኔም ተሸክም ያለው ምናምን ዱላ ስለነበረኝ እኔ አይዞ እያልኩ ሄድኩኝ። ከዛ በኋላ ሁለቱም ለሽንታቸው ባለው ነው የሚሄዱት። ምን አለኝ እንትና አንድ ዳዊት ስዩም የሚባል አለና እዚህ ጋር የብልጽግና ሰራዊት አለ አቀባብል ሱፍ አቀባብል በለው አቀባብል አለኝ። ዝም ብዬ እኔ ያዝኩትን እንጨት በቃ አቀባበልኩና ቆም አልኩ። እንዴት እንደሮጡ እንዴት እንደገደላ እንደገቡ ልነግርህ አልችልም። በሉጫ በቃ ቆም አንተ ሸንታ ማታፈራ ና ቆም ምናምን እያልኩ ዝም ብዬ አንድ የሆነች 4 ሜትር ነው 5 ሜትር ነው ተከተልኳቸው። እልም አሉ በቃ እልም አሉ። እኛ ወደዛ ሄድን። ወደ መጣንበት ቶሎ በፍጥነት ተመለስን። ያው ኦልሬዲ ንጋት ላይ ስለነበረ በዛ ሰዓት ደግሞ ወፍሪ ያሉላ የሚጀመር ስለነበረ ጠዋት ላይ ተነሱ አሉን። ያቺ ናት ምንም መሳሪያ የሌለኝ የሱፍ ተኩስ አለኝ። እኔም ያው ወኔ የተሰማኝ በቃና መልካም አንድ አጋጣሚ ደግሞ አለች። በጣም ትላልቅ የማዕከላዊ ኮሚቴ የህወሓት ማዕከላዊ ኮሚቴ ሳይቀር ከጀርባ አስከትለህ ማለት ለጥ ያለውን ሜዳ በ4 እግር አስኬዳቸዋል። አሁን እሱ ላይ ወደ ምዕራብ ነው እሱ ደግሞ ሰሜን ምዕራብ ወደ ሽሬ ወደዛ ወደ ሰሜን ምዕራብ ነውና ኩቡርቶ ምናምን ይባላል እዛ አካባቢ እና በዛ ሰዓት የካቲት ውስጥ ነው። የካቲት ላይ የነበረው ያው የሸሸን ነው እንዲሄዱ ተብሎ ነበር። አንድ ጊዜ የሆነ ብር ተሰጥቶ በቃ እናንተ በየወረዳና በየዞናችሁ ሄዳችሁ አታጉሉ እና ተበተኑ ተባልን። አዎ የዛን ጊዜ ቁርጥ ውሳኔ የሆነችብኝና እኔም ዛፍ ስር በመተኛ ተስፋ በመቁረጥ ከዛ ጨለማ ላይ እኔ ትግራይ ህዝብ ብዬ ነው የመጣሁት። ወረዳም የለኝም ዞንም የለኝም። እኔ ልታገል የመጣሁት ለትግራይ ህዝብ ነውና በዚህ ሰዓት ደግሞ አሁን ያለው የትግራይ ህዝብ እዚህ ጋር ነው ያለው።
ሌላ የትግራይ ህዝብ ማቆ ነገር የለምና እኔ አልሄድም ሜጃ የለኝም ቢሄድም ዘይት ላይ አቀቅለው ይገሉኛል ስለዚህ እኔ ልጠፋ ሳይሆን በቃ ሜጃ የለኝም ስለዚህ አልሄድም አልኩና እነሱ ጋር ቀረው እዛው ከሚቀሩት ጋር ቀረው ከዛ በቃ ተውት ተባለ ሌሎቹ ተሸኙ አክክምና ሁሉ ተሸኘ በቃ ምክንያቱም ወጣት ነው የምንፈልገው አሁን የሚዋጋ ወጣት ነው እናንተ ሙያተኛ ናችሁ ትልልቅ ናችሁና ሰብሮ ሲሸኙ እኔ ቀረው በዚህ ምክንያት ከቀረው በኋላ ይሄድን የ6 ለሊት 6 ሰዓት ወር 7 ሰዓት ይሆናል እሱም ስለዚህ ጨረቃ ጋርዳና ጨረቃ ትወጣለች በጨረቃ እልም ያለ ጨረቃ አለ እኮ ግን የሰው ጥላ አይኔ ላይ ምንቅልፍ አለ የሰው ጥላ ግማሹን ጨለማ ግማሹን መሬት አደረገችብኝ ግማሹ እኮ ጥላው እኮ ነው የሰው ጥላ ጠቅላላ ነው የዛፉ ጥላ ምናምን ጥላ ግማሹን ጨለማ ግማሹ ብርሃን ነው ብርሃኑ ላይ እራመዳለሁ ከዛ ጨለማው ሲሆንብኝ ግን ቆምኩና ያው በቂጤ መሄድ ጀመርኩ ማለት አዎ በቃ ግሬን እንደዚህ በዳዴ መሄድ ጀመርኩልህ በቃ እንትን አልኳ ገደል የፈራው ገደል እየመሰለኝ ጉርዶሽ ሆነብኝና በቃ በዚህ ያለው ገደል ነው በዚህ ያለው እንትን ነው ስለዚህ ኦሬዲ በዚህ ጫፉን በዳዴ በዚህ በአራት እግሬ እንደዚህ በሁለት እጄና በእግሬ መሄድ አለብኝ አልኩና እኔ የራሴ ታየኝ እንጂ ሰዎች ከኔ በኋላ ተሰልፈው ይላሉ የሚል እንትን አልነበረኝም ከዛ ሁሉም ናቸው እዛ ጋር የነበሩት 100 ምናምን ሰው ይሆናል በቃ ከኔ ስር በዳዴ ሁሉም በቃ ይሄዳል ከዛ በቂጤ ደግሞ ቁጭ ብዬ ደግሞ ስንፋቀቅ እነሱ ይፋቀቃሉ በቂጤ እኔ ዳዴ ሲል እነሱ ዳዴ ይሄዳሉ ሁሉ እኮ ነው ሁሉ አማራሩ ጠቅላላ ነውና ከዛ በኋላ እንደ ድንገት ደግሞ ትንሽ ናትና በእንግዲህ አብዘለኩም አብሮ በባላችሁበት ቦታ ትንሽ እረፍት ከዛ ተኙ አሉን የአንድ ሰዓት እንቅልፍ የተኛ ነው ሲነጋ ያ ሁሉ በቂጤ ስፋቀቅ የነበረው በዳዴ ሲመጣ የነበረው ሜዳ ነው ከዛ ጠዋት እንዴት ቢልያቸው አማራሮቹን ጠዋት ሲነጋ አፈርኳቸው በቃ አንተ ማን ነው በዳዴ ያስከለ እንደዚህ ይላሉ በቃ አፈርኩ እንዴት እኔ ልበል በሰዓቱ በጣም ነው ያፈርኩትና ያው ዞሮ ከአንዱ የትግል የኔ ትውስታ ከትግሎች አንዱ ነው ያሳፍራል በጣም እኔ ያው አልኩ እኮ በ20ኛ ክፍለ ዘመን ታይቶ ማይታወቅ ስለሆነብኝ ነው ይመጣል ብዬ አላመንኩም እንደዚህ አይነት ነገሮች ይመጣል ካሁን በኋላ ይመጣሉ በቃ ካሁን በኋላ ከመጣ ኦሬዲ ሬጂስተር አድርገዋለሁ አውቀዋለሁ ምንም አይመጣብኝም ካሁን በኋላ እንደዚህ አይነት ቢፈጠር ዳግመኛ አፈርድሜ በልቼ እንደምነሳ አውቀዋለሁ ማለት አስተምሮናል በዚህ በትግራይ ጦርነት እናቴ ታስራለች በሰዓቱ 2 ጊዜ ታስራለች ሶስተኛ ግን ተይዛ ብቻ ተፈታለች ሶስተኛ ዙር እንጂ 2 ጊዜ ታስራለች አሁን ልጅሽ ታጋይ ነው አምጡት የንብረት አለው ወይ መኪና አለው ወይ ቤት አለው ወይ ብለው እዛ ድሬዳዋ ላይ አስመዝግቢ ብለዋት በጣም አስገድደዋት ምናምን ብሎ እኔ በቃ ወልጃለሁ እኔ ያላሳደኩትም እስከማለት ደረሰች ብዙ ግፍ ነው የደረሰብን በቤተሰብም እዚህም ልጆች የዛን ጊዜ 3 ልጆች ነው የወለድኩት ባለቤቴ እና ዝም ብሎ ክራይ ቤት ላይ ጥያቸው ነበር የሄድኩት በባንክ ላይ እንኳን ያስቀመጥኩት ገንዘብ መውሰድም አልቻለችም እና ብዙ ሳክሪፋይ አድርጋለች እኔ በዚህ ውስጥ በመምጣቴና የትግራይ ህዝብ እንድትጎሳቀለው በሁለቱም ወገን ቤቴ እኔ በፈጠርኩትም በፈጠሩኝም ክራይስ ተፈጠረ አሁን ጫሞ ላይ ሆኜ እናቴ ላገኘኋት ወደ ሱዳን ገብቷል ደብረ ጽዮን አንተን ጥሎ አንተ ግን በረሃ ምን ታረጋለህ እንግዲህ አረ ጫሞ ላይ እንግዲህ ያኔ ገና ጋር ጫሞ ይወጣናው እንግዲህ ገና ህዳር ላይ እንዳለን ማለት ነው ቴሌቪዥን ሁሉ እያለ ደብረ ጽዮንስ ወደ ሱዳን ገብቷል ጥሎክ አንተ ደብረ ጽዮንን ልታተርፍ ነው እንደምትዋጋው በቃ ይበቃሃል ምናምን እስኪማል ድረስ እዚህ እኮ እኛ ድምጿን ከፍ ያደረጉት ማለት ነው እኔ እኮ ባንተ እየተሰቃየው ነው ተይዤ ነው ያለው ትለኛለች ተናገሪው እንዲመጣ እጁን እንዲሰጥ ተናገሪው እጁን እንዲሰጥ እሷ ግን ያው የራሷን ችግር ስለምታይ እናቴ ደግሞ ጫሞ ነው እንግዲህ ያለው እኔ ጫሞ ላይ ያለው ማን ነው አንድ ልጅ መበራ ተገቡ ጫሞ ላይ ገና እያለን አንተ ደብረ ጽዮን ሱዳን ገብቷል
አታፍርም እንዴ ትንሽ ደብረጽዮን ጥሎ ሄዷል እኮ አንተ ደብረጽዮን ልታተርፍ ነበር የተነሳው ግን አሁን ደብረጽዮን ጥሎ ሄዷል ጌታቸው ረዳ ደቡብ አፍሪካ ገባ ሱዳን ገባ ደብረጽዮን አንተ ምን ትሰራለህ አይ እናቴ እንደዚህ ያልኩኝ እኔ አስረዳታለሁ ያው አይሰሙኝም የነበረው ዞሮ ብዙ በዚህም እኔም በፈጠሩትም ቤተሰቦቼ ክራይሲስ እኔ በፈጠርኳቸውም ክራይሲስ ዞሮ በጣም አስቀያሚ ጊዜ ስለነበረ የትግራይ ህዝብ ትክክለኛ አያድርስ እንደተባለው ደርሶበታል ያ የደረሰበት እኔም አንዱ አካል ከትግራይ ህዝብ ተለይቶ የሚታይ አይደለም እኔም ከዛ ከትግራይ ህዝብ ጋር አንዱ አካል ነበርና ያ ሁሉ ጭንቀት ይዘን ነበርና አንተ ያልኩት ግን ብዙ ጊዜ በየመንገዱ ያው መሰዋት አለ መዋጋት ድል አለ እና ወፍሪ ስዩም ከህዝቡ ጋር አስተዋወቀችን የካቲት አንድ ጀምረህ እስከ 10 የተደረገው ውጊያ ህዝቡ መኖራችንን ዱቄቱን እንዳልተበተንን ህዝቡ እንዲያይ አደረገ ትልቅ የኮማንዶ ኃይል የተደመሰሰበት ወፍሪ ስዩም አዎ እሱ ጆዋማረ ላይ 48 ሰዓት ነው የተዋጋ ነው 48 ሰዓት የወርቃይኑ አለ ጉሽ ገብራ አለ የብቻ የጀነራል ምግብ የሚመራው ወፍሪ ስዩም የጆን ሜዲድ አርሚ በዚህ በእንትን በአቢ አዲ አካባቢ እኔ ያቺኛዋን ኮማንዶዋን እዛ ጆዋማረ ላይ የሚዋጉትን ብቻ ነው ፊሊፊት ገጥመን ያለነውና እዛ ላይ የሎጂስቲክ ኃላፊ ነበሩት አይተ የሚባሉ ሽማግሌ ነበሩና ትልቅ ሰው አይተ ኮርኔል ናቸው እሳቸው ወጥቶ ሲናገሩ እጅን አውጥቼ እንደምስሰን እናልፋለን አልኳቸው ደምስሰን እናልፋለን ስላቸው በአማርኛ ነው እንግዲህ የማወራው እምነት ያዘ ዋ እሱ የከየት መጥቶ ነው አለኝ የመጀመሪያ ጊዜ ወጥቼበት ነው ደምስሰን ማለፍ አለብን በቃ ለህዝቡ ይሄን ካልደመሰስን ከህዝብ ጋር መገናኘት የማንችል መሆኑን ስለሚታወቅ ደምስሰን እናልፋለን ስላቸው እሳቸው በጣም አጨበጨቡና ተቀበሉ ደስ አለው ከየት መጣህ እንዴት መጣህ እንግዲህ ከዛ የካቲት ላይ ነው ከዛ በኋላ ግን ያንን ደምስሰን አልፈን ለሊቱ ሙሉ ቁስለኛ ተሸክመን ለሊት ለመጀመሪያ ጊዜ አስፋልት አየሁ ጥቁር አስፋልት ለመጀመሪያ ጊዜ ጥቁር አስፋልት አግኝቼ መገለባበት ጀመርኩ እዛ አስፋልቱ ላይ ህዝቡ ይስቅብኛል ሰዎች ታጋዮች ይስቃሉ በቃ ተውት በቃ ይሄ ሁሉ ልማት ሰርተን ለልማት እኔ ሀገር ስጠብቅ ቆይቼ ልማት ህዝቡ ልማት ሲሰራ ቆይቶ ይሄን ጥቁር አስፋልት እንዴት አተን እሾክ ላይ እንሄዳለን የሰው እግር አዲስ መንገድ እየመሰረተን ነበር የምንሄደው እኮ በየጫካው በየተራራው በየሸንተረሩ አዲስ የሰው እግር እየሰራ ነበር የምንሄደውና ይወጣበታል ተብሎ ማይገመት ሁሉ ይወጣን አዲስ መንገድ እየሰራን ስለነበር ያንን አስፋልት ሳይው የመጨረሻ ገነት የገባው መሰለኝ በቃ ያለኝ አንድ ቁምጣና አንድ ሸሚዝና ሌላ ልብስ የለኝ ሁሉ ጥዬ ከብዶኝ ሁሉ ነገር ከብዶኝ ስለነበረ በቃ በሱ ብቻ ከዱላ ጋር እንጂ ሌላ ምን ያ ሁሉ ስቃይ ስለነበረ እኔ ለኔ ደስታ ነው የተሰማኝ ያን ጊዜ አስፋልቱ ሳይ ካሁን በኋላ ነፃ ወጥተናል በቃ ነፃ ወጥተናል ኧረ ተው ገና ነው ሲባል በቃ ነፃ ወጥቻለሁ እኔ ካሁን በኋላ አልጋ በአልጋ ነው አይዟችሁ እንጠንክር ብቻ ቁስለኛ እጃችን ላይ እንዳይሞት ቁስለኛ እንዳይራብ ቁስለኛ ቅድሚያ እንስጠው ምግብ እንስጠው እናክመው እያልኩኝ ብዙ ስሰራ ቆይቻለሁና ቅድም ወደ አነሳው ጥያቄ ከማለፌ በፊት እስኪ እንደው የሰኔ 21 ትግራይ ነፃ ከወጣች በኋላ አብዛኛው የትግራይ አካባቢ ነፃ ከወጣ በኋላ አንተ የምርኮኞች ማዕከል ላይ የተመደብከው የምርኮኞች አሰልጣኝ ወይም ደግሞ ህንጸት ማዕከል ህክምናም የገባኸውና እዛ የነበረው ህይወት እስኪ ንገረኝ ማለት ከመላው ኢትዮጵያ የመጡ አንዳንዶቹ እንደውም ካንተ ጋርም የነበሩ ጨምረው የተማረኩ ነበሩና እዛ ውስጥ የገጠመህን ነገር እንደው ጦርነቱ ባይፈጠር ያልክበት ጊዜ ነበር እነሱ ስታገኝ በጣም አሁን ምንድነው እዚህ ጋር ለመሰከር ለምችለው ካስታወስክ የ200 ብር የትራንስፖርት ሰተናቸው እስከ ሳምረ አምጥቼ ለቅቄያቸዋለሁ እኮ የዛን ጊዜ ራሱ የካቲት ውስጥ ከኛ ጋር የመጡ ከዛ በኋላ በላ አንተ ሶማሌ አንዱ ሁለት ሶማሌዎች ስለነበሩ እዛ ውስጥ በቃ የክልል ተወላጆች በቃ ትንንሽ ልጆች የምናውቃቸው ማለት ነው እንዴ እድሜያቸው መቼ እንደዚህ ለዚህ ደረሳችሁ ምናምን እያልኩ እነሱ ላይ የቀለልኩ አብልቼ አጠጥቼ እነሱንም ጭምር ሌሎቹን ጓደኞቻቸውንም 11 12 የሚሆኑትን 200 ብር እየሰጠናቸው ወደ ሳምራ አምጥተን
ትራንስፖርት እንዲሳፈሩ ወደ መቀሌ አድርጌያለሁ። ያ የካቲትና መጋቢት ውስጥ ነው። ይሄ ግን አዲስ ሽርና ይሄ ግጀት ባምባ ምናምን የነበረው የወፍሪ አሉላ ላይ የመጨረሻ ሰኔ የመጨረሻ ውጊያ ላይ አዲስ ሽር ላይ ነው። እኔ ብዙ ሙርከኛ በገፍ 1000 ምናምን 2000 3000 ሲሆን እንዴ ይሄ ሰራዊት ምን አጠፋ? ይሄ ሰራዊት ለጠላት የሚሆን የነበረ ሰራዊት ለአንድ ሀገር ለጠላት የሚሆን ለሻቢያ የሚሆን ሰራዊት የነበረ አልኩኝ። እኛ እኮ በገፍ እንደዛ ስንሄድ ስንዘምት የነበረው ሻቢያ ላይ ነበረ እንጂ የብሪተኛው የኢሳያስ አፈወርቂ ሰራዊት ላይ ነበረ እንጂ ምክንያቱም ድንበራችን የኢትዮጵያ ድንበር ስለተወረረ እንጂ ወንድሙ ላይ እንደዚህ በገፍ ይመጣል እንዴ አልኩኝ። 3000 ሰራዊት ይዘን ምን ላብላቸው 3000 ሰራዊት። ከዛ በኋላ አሁን ምክትል ኮሚሽነር አለ ጀነራል ገብረስላሴ በቃ ይሄው እንካ ሰጠንህ እኮ ካሁን በኋላ ማኔጅ አድርጓለኝ 3000 በላይ ሙርከኛ ማለት ነው። በጣም ከበደን። ቁስለኛም አላቸው። ቁስለኛውን ነው የምናክመው፣ እነሱን ነው የምናበላው። ህዝቡ ተዘርፏል። ህዝቡ ምግብ አምጣ እንዳንለው ተዘርፏል። በሻቢያ ሰራዊት ተዘርፏል። እህሉ ተወስዶበታል። እህሉ ተቃጥሎበታል። እንዴ ለሙርከኛ ለበላቸው። ሙርከኛውማ ራሱ ሲደፍር የነበረ ነው። እዛው ቀበሌ ላይ እዛው ከተማ ላይ ሲገላቸው የነበረ ነው። ጨነቀን። ምናደርገው ምን ይዞ ጨበጠ ምን ጨብጦ ጠፋን። በእርግጥ እዛ የጭላ አካባቢ እስከ አዲስ ሽር ሲመጡ ድረስ ህዝቡ ከበረሃ መጥቶ ከሸሽቶ ከነበረበት መጥቶም ያለውን ነገር ሲሰጣቸው ነበር። አዎ እሱ እመጣልሃለሁ። ከዛ በኋላ ሙርከኞች ናቸው በቃ እጃቸው የሰጡ ናቸው። ደግሞ ሰራዊቱን ለአንድ ቀንም ለግማሽ ቀን ለ30 ደቂቃ 40 ደቂቃ የምትሆን ተወያየን። በቃ ሙርከኛ በደንብ መከባከብ እንዳለብን፣ ሙርከኛ መገደል እንደሌለበት፣ ሙርከኛ መያዝ እንዳለበት የመጀመሪያውም የህወሓት ሰራዊት የነበሩ ጊዜ ባህል መሆኑን የትግራይ ህዝብ ባህል መሆኑ ተወያየ። ሰራዊቱ ሲወያይ የ30 ደቂቃ ወዲያው ነው ያመነበት ሰራዊቱ። ወዲያው ካምን በኋላ ከራሱ እያወጣ መስጠት ጀመረ። ህዝቡም እንዳልከው ወደ ቤቱ ስለተመለሰ ያለውን ይሰጠን ነበር በቃ። ከዛ በኋላ እኔም ኮንፊደንስ ያዘኝ ለሙርከኛ ብዬ መጠየቅ ጀመርኩኝ። በጀት እንደማንኛውም የሰራዊቱ አባል ለሙርከኞች ስንት ሙርከኛ አለ 3000 ሙርከኛ አለኝ እያልኩ ከነሱ በጀት መውሰድ ጀመርኩ። ከቲዲኤፍ ላይ ከራሱ ከሰራዊቱ ላይ ለሙርከኛ በጀት ዱቄት ነው የዛኔ የነበረው ዱቄት ነው የነበረው። ዱቄቱን እንሰጣቸዋለን እየገነፉ ይበላሉ። እነሱን የሚጠብቅ ቲዲኤፍ ግን ይርበው ነበር። ለሙርከኛ የሚጠብቅ ቲዲኤፍ ነበራል የሚያጅብ፣ እነሱ ግን ይርባቸው ነበር በጣም። ከዛ ውጭ ደግሞ ሆዴን የበላኝ 11ኛ ክፍለ ጦር የምትባል የኔ ክፍለ ጦር ናት። ያው እንደመጀመርኩልህ ወታደራዊ እንትን 11ኛ ክፍለ ጦር ነው የጀመርኩልህና እኔ በቀደም አንድ ጊዜ በቴሌቪዥን በዲደብሊው ያይቼ ሁለት የ11ኛ ክፍለ ጦር ሙርከኞች ምናምን ብለህ ለኮሎኔል ሁሴንና ኮሎኔል መኳንንትን ስታመጣ እኔም በደረበኝ ምን ነበረበት? ምክንያቱም እኔም ነበር ነኝ ከነሱ ጋር እዛው ጋር እኔ በሌላ ኃይል ነው በፍቅር ነው የተማረኩት። አዎ እኔ በፍቅር ነው የተማረኩት። በትግራይ ህዝብ ፍቅር ነው የተማረኩትና እነዚህ በኃይል ነው የተማረኩት በጦርነት የተማረኩትና እኔ በፍቅር ነው። ስለዚህ 11ኛ ክፍለ ጦር መስራቾቹ ነበርኩ። የክፍለ ጦሯ መስራች ያው እንዳልኩ ገባን። ኦልሬዲ ነባርም ነበርኩኝ እዛ ክፍለ ጦር ላይና ክፍለ ጦሯ ጀግና ናት። አሁን እዚህ ወዲራያ ንጉስ የሚባል አሁን ያለው አርሚ አዛዥ ይመስለኛል ወር አይደለ አይደለም የተሰዋው ወርቂዱ እሱ የኛ ኃላፊ ምክትልና ኃላፊ ሆነው እየመሩ ነበረ። ንጉስ ወርቂዱ ነበሩ ከኔ ጋር የዛን ጊዜ እዛ 11ኛ ክፍለ ጦር ላይ ነበር እንጂ አሁኑ አልተገናኘንም። በአሁኑ ጋር ግን የ11ኛ ክፍለ ጦር የቆ አዛዦች ነበር ተፈራርቆብኛል እነሱ አዛዦች ሆነው። ስለዚህ ጠንካራ ነበርን እኛ እዛ አዛዥነት እዛ 11ኛ ክፍለ ጦር ላይ ጠንካራ ማራኪ እያልኩ ነው። ሰናፍ ገባን ጥሰን የሻቢያን ሰራዊት ረጋግጠን ሰናፍ የገባቸው 11ኛ ክፍለ ጦር ናት። በሙሉ ኮንፊደንስ ነው የምነግርህ። አሁን ፈረሰች፣ ልቧ ፈረሰ። ምክንያቱም ጠንካራ ሰራዊት ከውስጧ ጠፋ። ምክንያቱም ለምን ሆነ? አላማ የለማ። እንዴት ህዝብ ግደል ትለኛለህ እንዴ? አሁን እኮ ደካማ ሆኖ አይደለም 11ኛ ክፍለ ጦር የተማረከችው። አላማ የላቸውም። ህዝብ እየደፈረች ሴቶችን እየደፈሩ እናቶቹ እየገደሉ አባትን እየገደለ እንዴት ጠንካራ ሆና ትወጣለች ሰራዊት?
በዲሲፕሊን የሌለው ሆነ የሰራዊቱ። ስለዚህ የትግራይ ሰራዊት ደግሞ እልህ ያዘው። በቃ አባቴን እየገደለብኝ ነው የሰራዊት እናቶቼን እየደፈሩብኝ ነው እህቶቼን እየደፈሩ ነው አለ። በእልህ ተዋጋ ማረክ። ከዛ በኋላ አብዲ የሚባል ንጉሱ የሚባል ጓደኞቼ ከኔ ጋር የመሰረቱት እዛው ሕክምና አሳትፊያቸው ከኔ ጋር ሕክምና ሲሰሩ የነበሩት እዛ ክፍል ላይ የነበሩትን ሰብስቤያቸው በሉ እናንተ ካሁን በኋላ ከኔ ጋር ሐኪም ናችሁ እዚህ ምናምን ብዬ አስተምሬ እንደገና የትግራይ ሰራዊት ምስል ለትግራይ ሰራዊት ምስል የትግራይ ሰራዊትን የቲዲኤፍን ምስል ነግሬያቸው ይሄን ይመስላል የትግራይ ሰራዊት። ይሄው እኔ አንዱ የትግራይ ሰራዊት ነኝ፣ ግን ከአመታት በፊት ግን እናንተ ጋር ነበርኩ። ስለዚህ አሁን ግን የትግራይ ሰራዊት ነኝና የትግራይ ሰራዊት ደግሞ ይሄን ይመስላል ብዬ ምስል አሳይቼ ነግሬ አስተምሬ ከዛ በኋላ ከኛ ጋር ተሰልፈው እነሱም የሙልኮኞች ሐኪም አድርጊያቸው እኔ መራዋለሁ፣ ግን እነሱ ናቸው የሚሰሩት የነበረው ሕክምናውንና እርስ በራሳቸው አያይዣቸው ይሰሩ ነበረ። መልካም። አውዳሚው የትግራይ ጦርነት በፕሪቶሪያው የሰላም ስምምነት ተቋጨ። አሁን ትንሽ የተስፋ ጭላንጭል እያየን ነውና እንደው ይህንን ሰላም እንዴት ነው ዘላቂ ማድረግ የምንችለው? ይህንን ሰላም እንዴት እናስጠብቀው የሚለው የሰላምን ዋጋ በደንብ እያየነው ነውና እንደው ይህንን እንዴት እናስቀጥለው የሚለው ጉዳይ እስኪ። አዎ፣ ግን ከዚህ ፊት አንድ ልጨምርልህና እንትኗ እሺ። እና እዚህ የፕሪቶሪያው የሰላም ስምምነት የሁለት ወገን ፍላጎት ነውና በትግራይ በኩል በደንብ ይፈለጋል። የሰላም የፕሪቶሪያ ውል መፈራረሙ በትግራይ በኩል ትልቅ ድል ነበረ። በኢትዮጵያ መንግስት በኩልም ደግሞ እሱም ዊን የሚባለው ነገር ነው። ሁለቱም አሸናፊ ናቸው የሚል ነገር ነው የሚወስደው። ከትግራዩ ብዙ ወጣቶች ነበር ሲያልቁ የነበሩት። ከኢትዮጵያ መንግስት ይመጣል ይበላል ያው በገፍ ለአንድ የትግራይ ሰራዊት 200 የኢትዮጵያ ሰራዊት ነበር የሚለው እና የሻዕቢያም ተጨምሮበት አማራ ፋኖም የልዩ ኃይልም ሁሉም በቃ በድሮንም በቻይናም በቱርክም በዩኤኢ የተባበሩት አረብ ኤሚሬት በእነሱ በሁሉም ሲዋጉ የነበሩትና አንድ ለ200 ማለት ትችላለህ። አንድ ለ200% ማለት ትችላለህ። እና ከዚህ አንጻር ስታየው ትግራይ አሸነፈች ትላለህ። ትግራይ ነው ያሸነፈችው። ግን በሞትና በምናምን አንጻር ደግሞ ስታየው ደግሞ ዊን ናቸው እና ይሄ ሁለቱም ተጠቃሚ የሚሆኑበት ነውና ይሄን ተጠቃሚ ሁለቱም ወገኖች ከትግራይም ከኢትዮጵያም ተጠቃሚ ስለሆኑ መጠበቅ አለባቸው። ሁለቱም ነው የኔ አስተሳሰብ። ሁለቱም ወገን የፕሪቶሪያውን የሰላም ስምምነት ሊያከብሩት ይገባል፣ ከቦታው ሊያደርሱት ይገባል። ያ ነው ዘላቂ ሰላም ሊያመጣ የሚችለው። ከዛ ከፕሪቶሪያው የሰላም ስምምነት አንቀጾቹ ሁሉም ተተግብረው ካለቁ ሁለቱም የኢትዮጵያም የትግራይም እንትኖች ኃይሎች ትክክለኛ ቦታቸውን የሚያስይዝ ስለሆነ ሁለቱም በደንብ አድርገው ሊያከብሩትና ሊጠብቁት ይገባል። ከምን ጊዜም በላይ ግን ከማንኛውም በላይ አሁን ባለው ተጨባጭ መሬት ላይ ባለው ሁኔታ ግን የትግራይ መንግስት ሊንከባከበው ይገባል። የሰላም የፕሪቶሪያውን የሰላም ስምምነት ሊይዘው ከማንም ጊዜ በላይ። ምክንያቱም እኔ አሁን ስለ ትግራይ ህዝብ ነው ትኩረት ላደርግበት የምፈልገው። ቢኮዝ የትግራይ ህዝብ ከማንም በላይ ሰላም ይፈልጋል። በቃ ሞት በቃኝ ብሏል፣ አንገሽግሾታል። በቃ ይሄ የተረፈው አካል መኖር አለብኝ፣ ሰላም ማግኘት አለብኝ፣ በቃ መትረፍ አለብኝ፣ ያ የጠፉትን ልጆች መተካት አለብኝ ከሚል የተነሳ የትግራይ መንግስት በዝግታ በደንብ አድርጎ በጥሞና በአፍሪካ ህብረት፣ በተባበሩት መንግስታት፣ በአውሮፓ ህብረት በምን እያደረገ በጎረቤታት እንደገና ደግሞ ኢንተርናሽናል ኤንጂኦስ ኢንተርናሽናል ኮሚኒቲ አግሪመንት እየፈጠረ ለነሱ እያሳየ የትግራይ መንግስት ሲስተማቲክ በሆነ መንገድ እየሄደ የብልጽግናው መንግስት እያጋለጠ ያልተዘጋጀበትን። ምክንያቱም የብልጽግና መንግስት የትግራይ መንግስት ማፈራረስ ስለሚፈልግ እኔ ግልጽ ነው የምነግርህ፣ ማፈራረስ ይፈልግ። የትግራይ መንግስት ፍርስርስ ማድረግ ይፈልግ። ህወሓትን ብቻ አይደለም
መንግስትን ጭምር ነው ማፍረስ የሚፈልገውና ይሄ መንግስት እንዳይፈርስ በጥሞና እየተነጋገሩ አንድ ልብ ሆነው የትግራይ መንግስትና ህወሓት አንድ ልብ ሆነው ምንም ምክንያቱም እኔ ያለያቸውም የትግራይ መንግስትን ቢኮዝ ኦፍ የትግራይ መንግስት የሚመራው ጌታቸው ረዳ የህወሓት አስፈጻሚ ምክትል አባወንበሩ ስለሆነ ትልቅ ቦታ ያለ ስለሆነ እያስማማ መሄድ አለበትና ይሄ ከሆነ ብቻ ነው የሰላም እንትኑ ሊቀጥል የሚችለው። በዛ መልኩ ነው ሰላምን ጠብቆ ሊሄድ የሚችለው። መልካም። አንዳንዴ ሰላም ሙሉ ነው ይባላል። ማለት በትግራይ ላይ ያለ ሰላም አማራ ክልል ውስጥ ሰላም ካልሆነ ሙሉ ነው ሊባል አይችልም ጊዜና እንደው በአማራም በኦሮሚያም ጦርነቶች አሉ አሁንምና የሰላምን ዋጋ እንዳየ የጦርነትን አስከፊነትን እንዳየ የጤና ባለሙያ በተለይም ደግሞ በዛ ላሉት ሰዎች የምታስተላልፈው መልእክት ስለ ሰላም ስለ ጦርነት አስከፊነት አሁን ኢትዮጵያ ውስጥ የተፈጠረው ጦርነት አላየንም። እንደዚህ አይነት ጦርነት በ20ኛ ክፍለ ዘመንም ያጋጥማል ተብሎ አይጠበቅም። ይሄ ጦርነት እዚህ የገጠመን ጦርነት እንደዚህ አይነት ነገሮች ያጋጥማል የሚል የአሁኑ ጄኔሬሽን ያጋጥማል የሚል እምነት አልነበረኝም። ኦልሬዲ ገጠመን፣ አየነው፣ ተሰቃየን፣ በዛ ስቃይ ውስጥ አለፍን። አሁን ግን ትንሽም ብትሆን ያገኘናት ሰላም ማስጠበቅ ስላለብን በአማራ ክልልም የሚገኘው ሰላም ጦርነት ካለ ትግራይ ላይ መግባቱ አይቀርም። በአፋር ክልል የሚገኝ ጦርነት አሁንም እዚህ ጋር መግባቱ አይቀርም። በኦሮሚያ የሚገኘው ጦርነት ትግራይ መንካቱ አይቀርም። ስለዚህ ማድረግ ያለበት የትግራይ መንግስትም ብዙ ጊዜ ወደ አማራ ክልልም ይሁን ወደ ትልቅ እጁ የሚያስገባ ከሆነ ያ ሰላም ይደፈርሳል። ስለዚህ በጥሞናና በእንትን በሆነበት በሰከነ መንገድ የትግራይ መንግስት መከላከል አለበት። ያ ጦርነት ወደዚህ እንዳይገባ ከትግራይ ተነስቶ ሌላ ምንም አይነት ጦርነትን ሰላምን የሚጎሰቁሱ ነገሮችን እንዳያደርግ ክትትል ማድረግ አለበት የትግራይ መንግስት። ወደ አማራ ክልል ምንም አይነት ነገር የጦር መሳሪያ ምናምንም እንዳይሄድ። ምክንያቱም አንድ ጦር መሳሪያ አንድ ክላሽ አለፈ 500 ክላሽ እንዳለፈ አድርጎ ጦርነቱን ባክፋየር ሊያደርግ ወደዚህ ባክ እንዲያደርግ ይፈልጉታልና ኦሮሚያ ውስጥ ያለ ጦርነት አማራ ክልል ያለ ጦርነት የፕሪቶሪያው ሰላም ስምምነት ነው የሱን ሲያል። ምክንያቱም እነሱ ትግራይ ላይ ከሆነ ይዘምቱበታል። አሁን ትግራይ በአቅሙ በሁሉ ነገሩ ሰላም እንዲመጣ ካደረገ እርስ በራቸው ይባላሉ። ምክንያቱም ዲፈረንት ዓላማ አላቸው፣ የተለያየ አስተሳሰብ አላቸው፣ የተለያየ ትርክት ያላቸው። አሁን አንድ ያደረጋቸው ከ2010 በኋላ የነበረው ትርክት አንድ ያደረጋቸው በህወሓት በትግራይ ህዝብ ላይ በምናምን አንድ ሆኑ። አሁን ግን ያቀረ አሁን ህወሓት አይነሳ፣ የትግራይ ህዝብ አይነሳ። ስለዚህ ምን ይሆናሉ? የተለያዩ ትርክት ስላላቸው አሁን እርስ በርሳቸው ይዋጋሉ። የትግራይ መንግስት መራቅ ነው ያለበት ከነዚህ ምንም አይነት መግለጫም አስተያየትም ምንም ነገር መስጠት የለበትም፣ መቆጠብ አለበት ከአማራ ክልል ካሉት ጋርና የአማራ ክልል ግን ምን መሆን አለበት? እንደ ኢትዮጵያዊ ሰላም እንዲያመጡ ይሄ መንገድ ፋኖም ይሁን ምንም ይሁን የተደራጀበት መልኩ ህገወጥ መልኩ ይህ ህገ መንግስታዊ ስለሆነ ይህ ህገ መንግስታዊ ሲደራጁ የኢትዮጵያ መንግስት ፈቅዶ አንድ ጊዜ መግለጫ ሰጥ ጥቅምት 25 አካባቢ በጣም በቴሌቪዥን ወጥቶ ሲናገር የነበረው አብይ አህመድ የአማራ ፋኖ ምናምን ተነስ፣ የአማራ ሚሊሻ አሁን ጊዜ ያሁን ያንተ ነውና መሬትን አስመልስ። አሁን መሬቱን ሊያስመልስ በህገወጥ መንገድ የመጣን ሰው አሁን ደግሞ መሬት አይደለም ተመለስ ልትለው ከባድ ስለሆነ ያው የሰላም ስምምነቱ ዳር ድንበር ስለሚጠይቅ እነዚህ ተፈናቃዮች እንዲመለሱ የውስጥ ተፈናቃዮች እንዲመለሱ ዳር ድንበር እንዲከበር ስለሚል ይሄ ነው ግጭት ያመጣው። አይ ስለዚህ መጀመሪያ ዳር ድንበራችሁ ብሎ አስነስቶ ትግራይን አስጨበጨበና አሁን ደግሞ ተመልሶ የእናንተ አይደለም ሲባሉ ሌላ መልክ ስለፈጠረ አሁንም የእናንተ አይደለምና ስትመሰረቱ ህገ ወጥ በሆነ መንገድ ይህ ህገ መንግስታዊ መንገድ ስለመጣችሁ
በህገ መንግስቱ ማለት ነው አሁን ያለበት። መልካም እንደው እዛው አማራ ክልል ላይ ኦሮሚያ ክልልም አለ ግጭቶች አሉና አንተ ስለ ፍትህ ስለ ሰው ልጆች መብት ነው የታገልከው ከትግራይ ህዝብ ጎን ተሰልፈህ ስትታገልና ቢሆን ኖሮ ብለን እናንሳውና እንደው በፋኖ አማራ ክልል ብትሆን ኖሮ አንተ አሁን ፋኖ እያደረገው ካለው ትግል ጋር ትቀላቀል ነበር? አሁን እዚያ እቺ ከባድ ጥያቄ ናትና ግን እኔ ወደ ትግራይ ሰራዊትና ወደ ትግራይ ህዝብ ስቀላቀል ፍትህ ከሚፈልጉት ጋር ነው። ህዝቡ ነው ፍትህ የፈለገው። ፍትህ የሚፈልግ ቡድን አልነበረም ትግራይ ላይ። የተወሰነ ምናምን ብለህ አውራጃ ወይም ቀበሌ ጠርተህ ፍትህ የሚፈልጉ አይደለም። ሙሉ በሙሉ ትግራይ ህዝብ የትግራይ ህዝብ በትግራይ ክልል የሚኖር የትግራይ ህዝብ ፍትህ ነው የፈለገው። ለፍትህ ደግሞ ቆላ ተንቤን ወረደ። ከቆላ ተንቤን ደግሞ ፍትሃዊ ጦርነት አደረገ። እኔ እነሱን የተቀላቀልኩት እኔም ከፍትህ ፍለጋ ቆላ ተንቤን ወርጄ ከፍትሃዊ ጦርነት አድርጌ እኔ የመጣሁት። ፍትህ ትክክለኛ ፍትህ የሚፈልግ ከሆነ ትቆማለህ፣ ማንም ጋር ትቆማለህ። የሰው ልጅ ነኝ። አማራ ክልል ኢትዮጵያዊ ነው፣ ኦሮሚያ ክልል ኢትዮጵያዊ ነው፣ ሶማሌ ክልል ኢትዮጵያዊ ነው፣ ትግራይ ክልልም ኢትዮጵያዊ ነው። ስለዚህ እንኳን ለኢትዮጵያዊ ይቅርና ለኡጋንዳም ለኬንያም ለምንም ፍትህ ከተነፈጉ ለፍትህ የማታደርገው ማልከፍለው መስዋዕትነት ስለሌለ ፍትህ ፍለጋ ከሆነ እሰለፋለሁ። ግን ይሄ ዓላማው ፍትህ ፍለጋ አይደለም። ዓላማቸው ለመጨቆን፣ ለመግደል፣ የበላይነት ለማሳየት ከሆነ ይሄ ፍትህ አትለውም። ፍትህ ፍለጋ አይደለም እንጂ አሁንም አማራ ክልል የሚካሄደው የፋኖ ውጊያ ዓላማ ቢኖረው ዓላማው ፍትሃዊ ከሆነ የፍትሃዊ ጦርነት ከሆነ አሁን ፋኖና አማራ ህዝብን ለያይተን ማየት አለብን። ፋኖ ዘራፊ ነው፣ ለኔ ዘራፊ ነው። ፋኖ ቀማኛ ነው። ፋኖ የሰው ድንበር ገብቶ እስከ አድዋ ድረስ መጥቶ የዘረፈ ነው። ፋኖ አክሱም ላይ የሚስቴ ወንድም የቀጠቀጠ ነው። ፋኖ የሚስቴ ወንድሞች አስተኝቶ ቀጥቅጦ ዘርፎ እህላቸው ከሚስቴ ቤት እህል ዘርፎ የወሰደ ከብታቸው ነው የዘረፈ ወንድሟን የቀጠቀጠ ስለሆነ ፋኖ ፍትሃዊ ጦርነት እያደረገ አይደለም። ስለዚህ የበላይነት ለማሳየት የአንድ ቡድን የበላይነት ለማሳየት ስለሆነ ፍትሃዊ ስላልሆነ ከጎናቸው አልሰለፍም። እንደው በመጨረሻ በዩሱፍ አንደበት የትግራይ ህዝብ እንዴት ይገለጻል የሚል ነገር ላንሳ። በመጨረሻ አመሰግናለሁና ያው የትግራይ ህዝብ ኩሩ ህዝብ ነው። እስካሁን ድረስ እንግዳ ተቀባይ ነው። የትግራይ ህዝብ አብሶ ከክልሉ ውጭ የሆነው ሰው ተንከባክቦ የሚይዝ ነው። የትግራይ ህዝብ ትልቅ ወይም ረጅም ታሪክ ያለውና ያንን ታሪኩን ጠብቆ ይዞ የሚሄድ ህዝብ ነው። ስለዚህ ይህንን ታሪኩን ደግሞ አሳልፎ መስጠት አይፈልግም። ለዛ ነው ከፍትሃዊ ጦርነት ስለ የነበረው ይሄ ከነጋሽ መስጊድ መመታት፣ ቤተክርስቲያን መደፈር፣ ቤተክርስቲያን ማፍረስ ምናምን ለዛ ነው ፍትሃዊ ጦርነት ምልህ ጄኖሳይድ ምልህ ለዛ ነበረ። ያንን ጄኖሳይድ ነው ፍትሃዊ ጦርነት አድርጎ ሲፋለም የነበረና የትግራይ ህዝብ የኮራ ህዝብ ነው። ኩሩ ህዝብ ነው። የሚመሰገን ህዝብ ነው። ሰራተኛ ህዝብ ነው። ልትገልጸው አትችልም። የትግራይ እናቶች እኮ ተደብቀው እኮ ሲያበሉን ነበረ ሳይለዩን። ስለዚህ ለሞርኮኛም ሲያበሉ የነበረ ህዝብ ነውና በጣም እጅግ አድርጌ የማመሰግነው ህዝብ፣ ደስ ይለኝ የሚለኝ ህዝብ። በጣም አመሰግናለሁ። ዩሱፍ በመጨረሻ ቀረ የምትለው ነገር ካለ? አይ በቃ በጣም እንትን ብሏል ኦልሬዲ። ግን የትግራይ ህዝብ ግን ዩሱፍ የት አለ? ህዝቡ ዩሱፍ የት ነው ያለው? ዩሱፍ አሁን ምን እየሰራ ነው? ህዝቡ ለመንግስት መጠየቅ አለበት። ለትግራይ መንግስት እንደዚህ አይነት ዋጋ የከፈሉት በነገራችን ላይ የጋሞ ጎፋ ልጆች አውቃለሁ። ከኔ ጋር የታገለ አንድ የጋሞ ጎፋ ልጅ አውቃለሁ። የወላይታ ተወላጅ አለ እናቀው። እንደዚህ አይነት ማለት ፍትህን ገዷቸው፣ የትግራይ ህዝብን ጭቆና ገዷቸው፣ ህይወታቸውን ጭምር ዋጋ ለመስጠት በረሃ የወረዱ በጣም ጀግኖች እንዳሉ አውቃለሁና ለነዚህ ሰዎች የት ገቡ? የሚገባቸው ክብር አገኙ ወይ የሚለው ጥያቄ መጠየቅ አለበት ይመስለኛል ህዝቡ። የትግራይ ህዝብ አሁን ያልከው ኦሮምኛ ተናጋሪ ነበረ። ኦሮምኛ የሚናገር እንደዚህ እጁና በዚህ ተጠፍሮ
ዛና ውስጥ ሲቀለቁት ነበር። እዚህ የመከላከያ ሰራዊት ገራጅ የሚሰራ የመኪና ገራጅ እዚህ ላጭ ላይ የሚሰራ የነበረ መቶ አለቃ ወር ሻምበል እሱ የወለጋ ልጅ ነው። እሱም እንዲህ ተጠፍሮ ከኛ ጋር ነበረ። ተያዘ። እንደገና እስር ቤት ላይ ገብተን አወጣ ነው ገብቶ ወጣ። የትግራይ ሰራዊት ነው ያወጣው። እነኛ ሰዎች እንደዚህ መስዋዕት የከፈሉ ጋሞ ጎፋ እንዳልከው አለ፣ የወላይታ ልጅ አለ። ሕክምና እግሯቸው ተመተው ምናምን ነበረ ተመተው እኔ ሳክማቸው ዋጋ የከፈሉ ከትግራይ ህዝብ ጎን ለፍትህ የቆሙ አሉ። 4 5 6 10 ድረስ ቢሆን ከሱዳን የመጣ አለ። ያ የትግራይ ህዝብ የት አሉ? አሁን ምን ላይ ነው ያሉት? ምን ላይ ደርሰዋል? ምን እየሆኑ ነው ብሎ መጠየቅ አለበት። ለታጋዮቹም እንደዛው አሁን ከሁሉም ታጋይ እኩል ናቸው። የተለየ ነገር ይደረግላቸው አይደለም። ግን እነኚህ ሰዎች አማራጭ የላቸውም። ሌላ ቦታ ሄደው የመኖር እድል የላቸውም። የመኖርም የመስራትም እድል የላቸውም። ስለዚህ የትግራይ ህዝብ እድል ሊፈጥርላቸው ይገባል። እነኚህ ሰዎች ከኔ ጭምር ምን ላይ ነው ያሉት? የሱፍ የት ጋር ነው ያለው? የት ነው ያለው? ምን አለው? ስለዚህ እኛው የትግራይ መንግስት ምን እያረክ ነው ብለው ይጠይቁት። በጣም አመሰግናለሁ። በጣም አመሰግናለሁ። ክቡራትና ክቡራን የቻናላችን ቤተሰቦች ዛሬ ቆይታ ያደረግነው ከሱማሌው ቾክቬራ የሚሉት በእርግጥ ቾክቬራ የጤና ባለሙያ ነበር ይባላል። ኮሎምቢያዊ አይደለም፣ ግን ለኮሎምቢያ ነጻነትና ለኮሎምቢያ ህዝብ የታገለ ጀግና ነውና ዮሱፍም እንግዲህ እንደ ቾክቬራ የሶማሌው ቾክቬራ የሚል ቅጽል የሚሰጠው የማይካድራን የመጀመሪያው የአይን ምስክር ነው። ለዓለም ህዝብ የመሰከረ ማለት ነው። የማይካድራ የትግራይ ተወላጆች የተጨፈጨፉበት ጭፍጨፋ ለዓለም እንዲጋለጥ ያደረገ ጀግና ታጋይ ነው። የትግራይ ህዝብ ወደ በረሃ ሲወርድም እኩል ለትግራይ እሰዋለሁ ብሎ ወደ ሜዳ የወረደ ጀግና ታጋይ ነው ቆይታ ያደረግነውና ጥሩ ነገር እንደተማራችሁበት ተስፋ አደርጋለሁ። በዚሁ አጋጣሚ ግን ይህንን ውድ ቀረጻ እንድናደርግ ለፈቀደልን ሆም ስታይል ፈርኒቸር መቀለን ከልብ እናመሰግናለን። አንገሶም አብርሃ ነበርኩኝ። ጤና ይስጥልኝ።